ጤና ይስጥልኝ የተከበራችሁ ውድ ኢትዮጵያውያን፣ ይሄ በኢትዮጵያ ሰላም ጓድ ተዘጋጅቶ የቀረበ ዝግጅት ነው። በዚህ ዝግጅት አንድ ብርቱ ጉዳይ እናነሳለን። ይሄ ብርቱ ጉዳይ ምንድነው? ይሄ ብርቱ ጉዳይ አሁን በተለይ በአሜሪካን ሀገር ዶናልድ ትራምፕ በተለያዩ ሀገሮች ላይ የተለያየ ጫና እያሳደረ እንደሆነ ሁላችንም የምናውቀው ነው። አሜሪካንን የማስቀደም ፖሊሲ ይዟል። አሜሪካንን ተጠቃሚ የሚያደርግ ማናቸውንም ነገር ከማድረግ ወደ ኋላ እንደማይል አሳይቷል። ከነዚህም ውስጥ አንደኛ እንደ ዩክሬን ያሉ ሀገሮች ለአሜሪካ የተፈጥሮ ሀብቶቻቸውን እንዲሰጡ የማስገደድ ጫና የማድረግ እና በእሱ ደግሞ ለዩክሬን ሴኩሪቲ ለመስጠት ጫና እያደረገ ነው። እንደገና የቬንዙዌላውን መሪ ከነሚስቱ ሰውየውን አንጠልጥሎ ሀገር ወስዶታል። እንግዲህ ይሄ የአንድን ሀገር መሪ አንጠልጥለህ እንደ ወንጀለኛ መውሰድ ማለት በሁለቱ ሀገሮች አንደኛ ዩናይትድ ኔሽንን ህጎችን ቫዮሌት ማድረግ ነው። በዛ ከቻርተሩ ውጪ ይሄ በቃ ፋሺዝም ማለት ነው። ፋሺዝም ነው፣ ዓለም አቀፍ ፋሺዝም፣ ሂትለርን መሆን ነው። አደረገው። የተናገረ የለም፣ የተቃወመ የለም። አየው፣ የዓለም መንግስታት አልተቃወመም፣ አላወገዘም። ህዝብም ዝም ብሏል። ያ ማለት ምንድነው? ፖሲብል ሆነ ተቻለ ማለት ነው። ስለዚህ ኢንተርናሽናል ሎ በአሁን ሰዓት ላይ እና ዩናይትድ ኔሽን ምናምን የሚባለው ነገር አይሰራም። አየው፣ ከዚህ በኋላ ዩናይትድ ኔሽን ህግ ይከበራል ብሎ መጠበቅ አይቻልም። ስለዚህ ምንም ነገር ማድረግ እንደሚቻል ነው ያሳየው። ሌላ ደግሞ የግሪንላንድ የምትባል ሀገር አለች። እዛ ሰሜን አውሮፓ አካባቢ በዴንማርክ ግዛት ስር ነው ያለችው። ኦቶኖመስ ነች፣ ግን በዴንማርክ ግዛት ስር ነው ያለችው እና ይችን ሀገር በጉልበት ወስዳታለሁ እያለ ነው። በቃ በጉልበት በቃ የኔ ነች የምትሆነው በቃ ይች ሀገር ብሎ ወስኗል። በቃ ምንም እነዛ አውሮፓ የፈለገ ነገር ቢንጫጫ ለአሜሪካ ታስፈልጋለች ብሏል። ያ ማለት ምንድነው? አሁን የጉልበት ዘመን መጥቷል ማለት ነው። የዩናይትድ ኔሽን ህግ የማይሰራበት ሀገሮች የኮሌክቲቭ ሴኩሪቲ ሲስተም ፌል ያደረገበት አያችሁ፣ ፌል አድርጓል። ሁሉ ነገር ፌል አድርጓል። ስለዚህ ማንም ምንም ነገር ማድረግ ይችላል። አሁን ማንም ጋዛ ላይ የፍልስጤምን በግድ አስቆሞታል፣ ጦርነቱን አስቆሞታል። ሐማስን ትጥቅ ፍታ ብሏል። በሚቀጥለው ምርጫ አትወዳደርም፣ ፍልስጤም ላይ አዲስ ምርጫ ይካሄዳል፣ አንተ ግን አትገባም ብሏል። ትጥቅ ግን ፍታ ብሏል። ጋዛ ውስጥ ያሉትን ነዋሪዎች ደግሞ አውጥቶ ግብጽ አስፈሮ ወይ ደግሞ ሌላ ቦታ አስፈሮ ያን ቦታ እሱ መውሰድ ይፈልጋል። አያችሁ፣ ይሄንን ሁሉ አንደኛ ጋዛም ስትራቴጂክ የሆነ ቦታ ላይ ነው ያለው። ስለዚህ ያንን ስትራቴጂክ የሆነ ቦታ ይፈልገዋል፣ በተለያዩ ሀገሮች ያለውን ሪሶርስ ለመውሰድ። ይሄ ማለት ምን መሰላችሁ? አሁን ባለው ሁኔታ ዓለም አቀፍ ህግ ተሽሮ ሀያላን ሀገሮች ይገባናል የሚሉትን ነገሮች በሙሉ ሴኩር የሚያደርጉበት ወቅት ሆኗል። ይገባናል የሚሉትን ጥቅሞቻቸውን፣ መብቶቻቸውን አሁን አሜሪካ ጀምሮታል ማለት ነው። ስለዚህ ማንም ምንም ነገር ከማድረግ ወደ ኋላ አይልም ማለት ነው። ሱዳን ላይ እንደምታውቁት ነው ያው የተለያዩ ኃይሎች ናቸው እየተዋጉ ያሉት እርስ በርስ የሚያዋጓቸው። የኛውም ሀገር ጋር ስትመጡ የውጭ እጅ እንዳለበት ያው ታውቃላችሁ። ዞሮ ከዚህ ጋር አብሮ የሚሄድ ነገር ነው። ሁሉም የራሱን ጥቅም ለማስከበር ሲል በሌላ ሀገር ታጣቂ የውስጥ ጉዳይ እየገባ ሲቪል ዋር እየፈጠረ እሱ አንዱን ወገን አሲስት እያደረገ የራሱን አሁን ለምሳሌ በሱዳን ውስጥ ኤምሬት ትረዳለች፣ ያንን የአርኤስኤፍን ትረዳለች። ኤምሬት የምትፈልገው ምንድነው? አርኤስኤፍ የሆነ ግዛት ገንጥሎ ሀገር እንዲሆን ነው። እሱ የእሷ ኢንተረስት ነው። እነ ሳውዲ ደግሞ የፌዴራሉን ዋናውን የሱዳን መንግስት ሰፖርት ያደርጋሉ። ግብጽም እንደዛው ሲፈልጋቸው ሄደው ይመቱታል ያኛውን። እነሱ ራሳቸው ፕሮክሲ ዋር ሱዳን ውስጥ እያደረጉ ነው ማለት ነው። ስለዚህ በዚህ ዘመን ላይ ማንም ምንም ነገር ማድረግ ይችላል። ኢትዮጵያ ቀይ ባህር እያለች ነው። ያም ነገር እንደ ሌሎቹ ብትጠነክር ትችላለች፣ ግን አቅሙ ስለማይኖራት አናቷን ይሏታል። ባለፈው ህንድ ውቅያኖስ ላይ ሶማሌላንድ ላይ ወደብ ጠይቃ አናቷን ብለው አክስመዋታል። አሁን ደግሞ ቀይ ባህር እያለች ነው። ያ ደግሞ ተቀጣጥሏል። ግብጽ በቀይ ባህር በኩል መጣ፣ ኢትዮጵያ በዚህ በኩል እንዳትመጣ እየደነፋች ነው ግብጽ። ተካሯል፣ ሁሉ ነገር ተካሯል። አሁን አሜሪካ ደግሞ ምን ብሏል? ከግብጽ ጋር
ከግብጽ ጋር የፍልስጤምን ጉዳይ ሪዞሉሽን ላይ ለመድረስ ማለት ግብጾች ማን ነው ጋዛዎችን እዛ ፍልስጤሞችን እዛ አስፍሮ ለዛ ምናምን ለማድረግ ግብጽ ደግሞ ለአሜሪካ ያቀረበችው ጥያቄ አለ። ኢትዮጵያ ውስጥ የተሰራው ግድብ የኔን ህልውና ያጠፋል፣ ስለዚህ ያን ነገር አንድ ካደረክልኝ እኔ ደግሞ እዚህ ጋር ምንም ነገር አደርጋለሁኝ እያለች ነው። ስለዚህ አሜሪካ ለግብጽ ሲል ማለት ነው ኢትዮጵያ ላይ ጫና እያደረገ ነው። ከጫናዎቹ ዋናው ምንድን ነው? አሁን ሰሞኑን ዶናልድ ትራምፕ ትዊተሩ ላይ የጻፈው ነገር ነበር። ምን ብሎ ነው የጻፈው? ግብጽ ማን ነው ኢትዮጵያ የሰራችው ግድብ የግብጽን ህልውና አደጋ ውስጥ የጣለ ነው ብሎ ነው ደምድሞ ማለት ነው። የጣለ ነው የግብጽን ህልውና ግብጽ ያለ አባይ ያለ ግብጽ ገለመሌ ምናምን ብሎ መኖር እንደማይችሉ አድርጎ ነው የጠቀሰው። ያ ማለት ምንድነው? አሳምኗል ማለት ነው። እሱም ሲያብራራ ምንድነው ያለው? ግብጽ ይሄ ግድብ ቀድሞውኑ መሰራት አልነበረበትም፣ በወቅቱ መፍትሄ ቢሰጠው ነው ጥሩ ነበረ፣ አሁን ግን ተሰርቷል፣ ስለዚህ እኔ ያደራድራለሁ ብሎ አየው። ይቺ ያደራድራለሁ ማለት ምን ማለት ነች? አየው ግብጽ አደራድሩን ግብጽ ኢትዮጵያ ትፈርምልኝ ስትል የነበረውን ነገር እንድትፈርም እሱ ደግሞ እዛ ጋር ግብጽ ደግሞ ለአሜሪካ ለምትፈልገው ነገር እንዲተባበር እዚህ ጋር ያለውን ይሄ እንዲፈርም አስፈላጊም ከሆነ እኛ አሁን አናውቀውም ምን እንደሚለው አናቅም። አሜሪካ ደግሞ ጥቅሞቿን እያሳደደች ነው። ሶስተኛ ግድቡን ራሱ ልትፈልገው ትችላለች አሜሪካ። አየው የትራምፕ ኢንተረስት ይሄ ነው። የኔ ነው የማለት አባዝ ያለው እኔ ነኝ የሰራሁት። አሁን ፓናማ ላይ ያለ የሰሩት አለ። ፓናማ ላይ እነሱ የሰሩት እንደዚህ ሰርጥ እንደዚህ እንደ ስዊዝ ካናል አለ እና ያንን ቻይና ትጠቀምበታለች፣ ግን የሰሩት አሜሪካኖቹ እኛ በሰራ ነው እሷ እየተጠቀመች እንወስደዋለን ያለው። አየው ይሄንን ደግሞ የኢትዮጵያውን ግድብ ያጠኑት አሜሪካኖቹ ናቸው። ይሄን ነገር ያውቃል። ስለዚህ ይገባኛል ልውሰደው ሽጥል ሊለው ይችላል አብይን አስገድዶ። አየው አሁን አብይን ጫና ውስጥ በመክተት አብይ ዶሜስቲክ ፖለቲካው ላይ ብዙ ታጣቂ ብዙ ምናምን ብዙ ያው ቁስቋሱ እንዳለ ሁላችንም የምናውቀው ነው። ያቺን ተጠቅመው ደግሞ አየህ ይሄንን ስጠኝ ላረጋጋልህ ሊለው ይችላል። አያችሁ ሊለው ይችላል። ስለዚህ አባይ ግድብ ራሱ አሁን አደጋ ላይ እንደሆነ ይታየናል። ኦኬ አሁን ይሄንን ካልን በኋላ ነው ወደ ጉዳያችን የምንገባው። ወደ ጉዳያችን አሜሪካ በኢትዮጵያ ፖለቲካ ውስጥ ምን አይነት ሚና ይኖራታል? ምን አይነት ፍላጎትስ ይኖራታል? በተለይ ደግሞ በቅርቡ ምክትል ፕሬዚደንቱ መሰለኝ የውጭ ጉዳዩን መጥቶ ነበር አሉ። ኢትዮጵያ ውስጥ ልኡካን ቡድን ይዘው መጥተው አውርተዋል። ምንድነው ያወሩት? የምናውቀው ነገር የለም። ግን አሜሪካ ትልቅ ልኡካን ቡድን አንድ ሀገር ላይ ስትልክ ለከባድ ዓላማ ካልሆነ ዝም ብላ ለተራ ነገር አትልክም፣ በተለይ አሁን ሲሆን። ስለዚህ ምንድነው ልትል የምትችለው ምንድነው ልታረግ የምትችለው የሚለውን ነገርና የኢትዮጵያን ዕጣ ፈንታ እናያለን። አሁን የኢትዮጵያን ዕጣ ፈንታ አሁን እናያለን። ኢትዮጵያውን በቅርብ ጊዜ ውስጥ የሚያጋጥማትን ጉዳይ ሊያጋጥማት የሚችለውን ጉዳይ እናያለን። ይሄ የልኡካን ቡድን መጥቶ ከነዚህ ሰዎች ጋር ተነጋግረዋል። ምን ተነጋገረ? በኢትዮጵያ ውስጥ የኢትዮጵያ መንግስት ደግሞ የኢትዮጵያ የመገናኛ ብዙሃን እነዚህ ሰዎች መጥተው ከሄዱ በኋላ ሲያሰሙን የነበረው ምንድነው? የኢትዮጵያ ታሪካዊ ጠላቶች እንዲያረጉን ኢትዮጵያን ለመበታተን ኢትዮጵያን ለመከፋፈል እርስ በርስ ያባሉን እያሉ ሲወራ ነበር። ያ ማለት ምንድነው? አንድ አስገዳጅ ነገር ይዘው መጥተዋል ማለት ነው። ያ ነገር ምን እንደሆነ ባይነገርም በትንተና እናገኘዋለን። ምን ሊሆን እንደሚችል በትንተና እናገኘዋለን። አሁን የአሜሪካ መንግስት በኢትዮጵያ ላይ ያለው ኢንተረስት ምንድነው? ምን አይነት ጫና ሊያደርግ ይችላል? ኢትዮጵያ ላይ ምን አይነት ነገር ይመጣል የሚለው ነው የምናየው። ስለዚህ አሁን ኢትዮጵያ ውስጥ የአሜሪካን መንግስት በኢትዮጵያ መንግስት ላይ ወዳጅነት የለውም። ከኢትዮጵያ መንግስት ጋር ወዳጅነት የለውም። ይሄ የተረጋገጠ ነው። በባይደንም ጊዜ እንደዛው ነው። ምክንያቱም እነ ባይደን የህወሓቶችን ነበር የሚመርጡት። ባይደን የትራምፕ አድሚኒስትሬሽን ደግሞ ሪፐብሊካኖቹ ይህን መንግስት እንዲመጣ ለውጡን አግዘዋል። በኋላ ላይ ግን ተቃውመዋል። በኋላ ላይ እንደተሳሳቱ ገብቷቸው በተቃውሞ ነው። ወዲያውም እንደውም የመፈንቅለ መንግስቱላ ለማድረግ የቺ የመስከረም 30 ምናምን አይነት ጨዋታ ሁሉ ተጀምሮ እንደነበረ ሁላችንም እናስተውሰዋለን። ስለዚህ አሁን ላይ የአሜሪካ መንግስት በኢትዮጵያ መንግስት ላይ ፖዚቲቭ አመለካከት የለውም። ስለዚህ ኢትዮጵያ ውስጥ ያለውን መንግስት መቀየር እንደሚፈልግ አትጠራጠሩ።
አትጠራጠሩ። መቀየር እንደሚፈልግ አትጠራጠሩ። እንዴት ነው ሊቀይረው የሚችለው ነው? ለምን የሚለውን አይተናል። ለአሜሪካ አልተመቸም ነው። አሜሪካ ለትራምፕ አድሚኒስትሬሽን አልተመቸም። አሜሪካ የምትፈልገውን ነገር ከዚህ መንግስት ማግኘት አልቻለችም። ፕራይቬታይዜሽኑም አሜሪካንን አልጠቀመም። አያችሁ። እንደገና ደግሞ ይሄ መንግስት እነሱ ለውጡን ደግፈው ያመጡት መንግስት ደግሞ የብሪክስ አባል ሆኗል። በብሪክስ አባል ሀገራት ላይ ደግሞ ማነች አሜሪካ ጫና እያደረገች ነው። የታክስ የታሪፍ ጫና እያደረገች ነው። ኃይለኛ የታሪፍ ጫና። አንዳንዶቹን ማስጠንቀቂያ እየሰጠች ነው። አንዳንዶቹን እነ ኢራን እነ ህንድ ማለት ነው። አየህ እነ ብራዚል እነ ቬንዙዌላንም ሄዳ ቀየረችው። አየህ ምክንያቱም እሱ ከብሪክስ ጋር ነው የሚሰራው። ሄዳ ቀየረችው በጉልበት። ደቡብ አፍሪካ ላይ ጫና እያደረገች ነው። አንዳንድ ማዕቀቦች እያደረገች ነው። ይሲ ኢራን ነው ያው የምታውቁት ነው። ደብደባለች ምናምን ብዙ ነገር። እንደገና አሁን ደግሞ መንግስትህን እንደ ቬንዙዌላ ጠብቅ እያለች ነው። አያችሁት። ኢንዲያ ላይ ደግሞ ህንድ ላይ ያደረገችውን ታስታውሳላችሁ። ታሪፍ አየህ ለምንድን ነው ብሪክስ የሚባለው ጨዋታ? አሁን ኢትዮጵያም የብሪክስ አባል ስለሆነች ኢትዮጵያም ከነዚህ ሀገሮች የተለየች ትሆናለች? አትሆንም። ስለዚህ እንዴት ነው ግን ኢትዮጵያ ደካማ ሀገር ስለሆነች በሶፍት እንትን ነው የምትጫወተው። እሷን እንደ ሌሎቹ ከባድ ቅጣት ምናምን ውስጥ አትገባም። በሶፍት እንትን ወይ በቃ በድርድር በምናምን ሰዎች መቀየር ምናምን በቼዝ ነው እሱ የምትጫወተው። በእጇ ተቃዋሚ ኃይለኛ የሚባሉ ተቃዋሚዎች አሉ አሜሪካን ሀገር። አየህ ኃይለኛ የሚባሉ የኦሮሞ ብትለው ተቃዋሚ አላት። እነ ጀዋር መሐመድ እዛ ናቸው። የአማራ ኃይሎች እዛ ናቸው። አየው የትግራይ ኃይሎች አሉ። ሶስቱም በእጇ ናቸው ያሉት። ሶስቱም በእጇ። ከነዚህ ጋር ምን ታወራለች? ከዚህ ጋር ምን ልትደራደር ትችላለች የሚለውን ያዙት። ስለዚህ የኢትዮጵያን መንግስት መቀየር ከፈለገች እንዴት ነው ልትቀይር የምትችለው? የትኛው ነው ለሷ የሚመቻት? ቀላሉስ የትኛው ነው የሚሉትን ነው የምናየው። ልታረግ የምትችለው የቱ ነው? ያ ማለት ደግሞ ምን አይነት ኢምፓክት ያመጣል? አየው አሁን አሜሪካ በኢትዮጵያ ለውጥ ማምጣት ስትፈልግ ኢትዮጵያ ውስጥ ለውጥ የሚሸት ነገር ታያላችሁ። የለውጥ ምልክቶች ታያላችሁ። አዝማሪዎች ዘፈን ሲዘፍኑ ትሰማላችሁ። አሜሪካኖቹ ስለሚፈቅዱ አሁን ለውጡን ጎሄድ ብለው ሲጀምሩት ዘፋኞቹ ያቀጣጥሉታል። አየህ እነ ቴዎድሮስ ካሳሁን ምናምን አሁን ሲዘፍኑ ትሰማላችሁ። ያውጣሉ አዲስ ዘፈን። ያን ጊዜ ኢህአዴግ ላይ ጉራ ብቻ ብለው የዘፈኑት እና ጎንደር ብለው የዘፈኑት 2008-9 ላይ አሜሪካ ከወሰነች በኋላ ነው ያለቀለት። ጉዳዩ ከተጠናቀቀ በኋላ እነዚህ ሰዎች ቀጥሉ ይባላሉ። ድሮን ናቸው ብለናል። በአንድ ዝግጅታችን ላይ የኢትዮጵያ አርቲስቶች የአሜሪካን ድሮን ናቸው ብያቸዋለሁ። ድሮኖች ናቸው። ስለዚህ አርቲስቶች ምናምኖች ጸሐፊዎች ምናምን የሚባሉትን አሁን ትለቃቸዋለች ኢትዮጵያ ውስጥ ማለት ነው። የአብይን መንግስት የብልጽግናን መንግስት እንዲቃወሙ ሚዲያዎቹ አሁን ጀምረውታል። አያችሁ ጀምረውታል። ቀድሞ ደርሷቸዋል። አሁን እነ ሸገር ምናምን ቀድመው ጀምረውታል ተቃውሞውን። እነ አዋሽ ቀድመው ጀምረውታል። አየው እነ ኢትዮ ኤፍኤም ቀድመው ጀምረውታል ተቃውሞውን። ብዙዎቹ ቀድመው ጀምረውታል ተቃውሞውን። ያ ማለት ተነግሯቸዋል ኦሬዲ። ለዚህ ጉዳይ ተዘጋጁ ተብሎ ተነግሯቸዋል። ስለዚህ ዘፋኞቹ ኦሬዲ ጀምረውታል ማለት ለለውጥ አሜሪካ እየተዘጋጀች ነው ማለት ነው። ግን በምን አይነት መልኩ ነው የምታመጣው የሚለው ነው። በምን አይነት አሁን እነዚህን ጉዳዮች ነው የምናየው። አሁን አሜሪካ ለምሳሌ ኢትዮጵያ ውስጥ ለውጥ ላምጣ ብትል ምን አይነት ነው ለውጥ ልታመጣ የምትችለው? ማንን ነው ልታስቀምጥ የምትችለው? እንትናን ብታነሳ ዶክተር አብይ አህመድን ብታነሳ ማንን ነው ልታስቀምጥ የምትችለው? አየህ አሁን ዶክተር አብይ አህመድን ዝም ብለህ አታነሳውም። አየህ እሱን ላንሳ ካለች እንትንን በብልጽግና ፖለቲካ ውስጥ ጉዳይ መግባት አለባት ማለት ነው። ስለዚህ የሷ ኤጀንት የሆኑ የብልጽግና አባላት ከአሜሪካ ጋር ተመሳጥረው በአብይ ላይ አመጽ ሊያደርጉ ይችላሉ ማለት ነው። በብልጽግና ውስጥ ሪፎርም ሊጀምሩ ይችላሉ። ግን ሪፎርም ብለው ደግሞ እነሱ እንዳይጀምሩ የዘውያ አዲስ ነው፣ የቅርብ ጊዜ መጣ ነው። ስቲል አቅሙ እንዳለው ነው። ኃይለኛ አቅም አለው ስቲል። እንደ ኃይለ ማርያም ደሳለኝ እንደ ምናምን አይደለም። አየው ኃይለ ማርያም ደሳለኝ አቅም የለውም። እዛ ጋር በየጥጋጥጉ ሳትጫሩበት ከዛ ተሐድሶ እናርግ ከኔ ጀምሮ ብሎ ነው ለቆ የጠፋው። አየው ለቆ የጠፋው እንጂ ራሱ ነበር እኮ እሱ እንዲቀጥል ነበር የተፈለገው እንጂ ሌላ ሰው እንዲመጣ አልነበረም። ጫና አደረጉና ያኛው በረረ፣ የኛውን አመጣተው ቁጭ አደረጉት። አየው ስለዚህ የውስጥ ሪፎርም ነው የመጀመሪያ ልታደርግ የምትችለው። ስለዚህ የውስጥ ሪፎርም እንድታደርግ
ደግሞ ምንድነው መደረግ ያለበት? አሁን ብልጽግና የውስጥ ሪፎርም አድርጎ ምንድነው የሚያደርገው? ማንን ነው የሚያመጣው ስትል somebody must be there የሆነ አሁን ባለፈው በኢህአዴግ ላይ አብዮት ሲደረግ ከውስጥ ተቃውሞ ሲደረግ አብይ ኦሬዲ he was ready ይህን ሊድ ለማድረግ ለመምራት ይህን ለውጥ። አሁን ሌላ ሰው በብልጽግና ውስጥ ይህንን ለውጥ ሪፎርም መምራት የሚችል ሰው አለ ወይ ነው? የለም። ምክንያቱም የድርጅቱ ዶክትሪን ራሱ መተዳደሪያ እንትናቸው መደመር ነው። መደመር ደግሞ የዚህ ሰውዬ የራሱ የዶክተር አብይ አህመድ አይዲያ ነው። ስለዚህ እሱን ትተህ መደመር ብለህ አትመጣ ወይ መደመርን መሰረዝ አለብህ። መደመርን ከሰረዝከው ደግሞ ዘ ሆል ሲስተም ሰረዝክ ማለት ነው። ብልጽግና እንዳለ ሞተ ማለት ነው። የብልጽግና ሀሳብ ነው አሁን የብልጽግና የዶክተር አብይ የፈጠረው መደመር ፍልስፍና የእንትና ፍልስፍና ሆኗል፣ አይዲዮሎጂ ሆኗል። ስለዚህ እሱን ከቀየርክ አይዲዮሎጂውን እንዳለ ነው የምታፈርሰው። አይዲዮሎጂውን በሙሉ ካፈረስከው እንዳለ ብልጽግና ፈረሰ ደግሞ። ስለዚህ ብልጽግና ደግሞ እንዲፈርስ ደግሞ የብልጽግና አባላት አይደግፉም። እነሱ እዛው እንድትመራቸው እነሱን ኦርጋናይዝ አድርገህ ሪፕሌስ እንድታደርግ ነው እንጂ ይህንኛውን ካጠፋ አይቀበልህም ማለት ነው። ስለዚህ የመስራት ፖሲቢሊቲው ለስ ነው። የተዳከመ መሪ ቢሆን ኖሮ ትችላለህ ከውስጥ ሪፎርም ብለህ። የተዳከመ አይደለም ዶክተር አብይ ገና ኤነርጃይዝድ እንደሆነ ነው። ገና በኃይለኛ ፖቴንሻል እንደውም አሁን አቅሙ በጣም ኃይለኛ ነው አቅሙ። እንደነመለስ ጊዜ ምናምን አይደለም። እነመለስ እኮ ተዳክመው ነበር። 20 ዓመት 30 ዓመት ስትመራ አገር መሪ ስትሆን እኮ በቃ ትደነዝዛለህ። ኮምፕሌሰንሲ ምናምን ይገላል እኮ በቃ ኦቨር ኮንፊደንስ ምናምን ምን ያመጣሉ? ምንም አያመጡም ባክህ በእጃችን ነው ምናምን ብለህ አየው። ይሄኛው ገና ነው ገና እንደተሞረደ ነው እናቴ። ስለዚህ ትችላለህ አይቻልም። ስለዚህ የውስጥ ሪፎርም ይቻላል ወይ የሚለው ነገር ሌስ ላይክሊ ነው። ግን የውስጥ ሪፎርም ማድረግ ሲያስቡ አሁን ከውስጥ አሁን ካለው ከብልጽግና ውስጥ ማምጣት አይቻልም። ሊሆን የሚችለው ምንድነው ቢባል ለማ መገርሳና ገዱ አንዳርጋቸው አሜሪካን ናቸው። ከነሱ ጋር ተነጋግረው ለማ መገርሳ ኦሮሞቹን ይይዛል። ሁለቱም የዚህ ፓርቲ አባል ናቸው፣ ሸሹ እንጂ። ስለዚህ ይሄንን ሰውዬ ቢያወጡ እነዛን ቢተኩ የድሮውን ኦሮማራ ድጋሚ ሊያመጡት ይችላሉ። አየው። ስለዚህ የኪነ ጥበብ ባለሙያዎቹ በዛ በኦሮማራ በጀመሩት እንዲቀጥሉ ማድረግ ይችላሉ። ዘፋኞቹ ኦሮማራ ብለው ኦላኒዞ ምናምን ያሉትን ነገር እንዲቀጥሉ ያደርጓቸዋል። ስለዚህ ራሱ ብልጽግና ውስጥ ያለው ኃይል ያን ነገር ይዘፍንና ለውጥ የሚሸት ነገር ያመጣና አየው እነገዱና ለማን ከዛ ኢንቫይት አድርጎ አብይን በዚህ በኩል አሽልኮ አስወጥቶ ወይ ለማን ወይ ገዱን ጠቅላይ ሚኒስትር ያደርጋል ማለት ነው። አየው ይህንን ነው ሊያደርግ የሚችለው በውስጥ ሪፎርም ከሆነ። ይሄ ደግሞ ከሆነ ምን አይነት ኢምፓክት ያመጣል ስትል ለጊዜው ሰላም ያመጣል። ግን አንደኛ ትግራይ አይቀበልም። ትግራይ እንዳፈነገጠ ነው። ትግራይ ጦርነት ውስጥ ይከተሃል። ከዚህ በኋላ እንደገና የአዲስ ኃይል ተመስርቶ እንደገና ትግራይን ኦቨርካም አድርጎ ማሸነፍ የሚችልበት አቅም አይኖረውም። ስለዚህ ትግራይ በዛው ይጠፋል ማለት ነው። ምንም ጥርጥር የለውም። አየው ይሄ ጉዳይ ትግራይን ያስገነጥለዋል። ትግራይ ከኤርትራ ጋር አብሮ ያበራል። ከዛ በዛው ተቀላቅሎ ይቀጥላል። በቃ በዚህ ጉዳይ ስትመጡ ለውጡን ለጊዜው ማሳካት ይችላሉ። ይሳካል፣ ለጊዜው ይሳካል። አማራ በኋላ እንደገና ዲሳቲስፋክሽን ሊያመጣ ይችላል ድጋሚ። ምክንያቱም ዞሮ ዋናዎቹ ፕሮብሌሞች አይፈቱም ሰዎቹን ብትቀይር ፕሮብሌሞቹ። ምክንያቱም አሁን አብይ አይደለም ችግሮቹን የፈጠረው። አየው ችግሮቹን የፈጠረው አብይ አይደለም። እዛ ጋር መሬት ላይ ያለው ጥያቄ ነው ችግሮቹን የፈጠረው። አየው ስለዚህ እሱ ስላልፈታው ነው። መፍታት ደግሞ አይችልም። አሁን ወልቃይት የሚባለውን ለማን ሊሰጥ ነው? አሁን ዶክተር አብይ አሁን ለምሳሌ በወልቃይት ጉዳይ አሁን ትግሬና አማራ የማበር ነገር አለው አይደል? እና ግን ሲጣሉ የነበረው በወልቃይት ነው። አሁን እነሱ ችግሩን ፈተው ነው ከአብይ ጋር የሚጣሉት። አየው ስለዚህ ለማን ይሰጣል? እሱ ለማንም ሊሰጥ አይችልም። ስለዚህ ይይዘዋል ጉዳዩን። አሁን በኦሮሚያ በኩልና በአማራ በኩል ብዙ ችግሮች አሉ። እነሱን ለማና ገዱ መጥተው ይፈቱታል? አይፈቱም። ስለዚህ አማራውንም ተቃውሞውንና ትግሉን ይቀጥላል ማለት ነው። አየው ትግሉ ይቀጥላል ጥያቄ ያልተመለሰም ብሎ። እንደገና ኦሮሞ ውስጥ ደግሞ የሆነ ግሩፖች ደግሞ እነሱም ትግላቸውን ይቀጥላሉ። ስለዚህ ለማና እንትናንም አምጥተህ ችግር ግን አትፈታም። የሀገሪቱን ወደ ሰላም አታመጣም። ድጋሚ ይሄ የአሁኑ 5 ዓመት ለሌላ 5 ዓመት ይራዘማል። ስለዚህ እርባና ቢስ ነው። ዞሮ አሜሪካ ለጊዜያዊ ጥቅሟን ማስከበር ትችላለች። ጊዜያዊ ጥቅሟን ለውጥ በማምጣት ጊዜያዊ ጥቅሟን እንጂ ለኢትዮጵያ የሚበጃት አንዳችም ነገር አይኖርም ማለት ነው። ሁለተኛ እንሄዳለን። የመጀመሪያው ይሄ ነው።
ሁለተኛው ደግሞ ጫና ነው። በተቃውሞ ጫና የተቃውሞ ጫና በማድረግ ምርጫንም ተጠቅሞ ሊሆን ይችላል። ጫና አሜሪካኖቹ ጫና ያደርጋሉ። ከዚህ ተቃዋሚዎቹ ጫና ያደርጋሉ። አርቲስቶቹ ጫና ያደርጋሉ። ገባ? ሁሉ የተለያየ ጫና በማድረግ አሜሪካኖች ደግሞ እንደገና ማዕቀብ ምናምንም በማድረግ ለውጥ እንዲቀበል ማስገደድ ነው። አሁን ምርጫ አለ። ምርጫው ብልጽግና ቢያሸንፍም ባያሸንፍም ይሄ ጉዳይ ይሰራበታል። አይ የመጀመሪያው ፌል ካደረገ ይሄኛውን ነው የምትጠቀመው። ምርጫው ኖረም አልኖረም። ምክንያቱም ምርጫ የቬንዙዌላ መሪ እኮ በምርጫ ነው የተመረጠው። አየህ ተመርጦ ነው ቤተ መንግስት የገባው። ግን ቢመረጥም ተቃዋሚውን ስልጣን ስጠው፣ እኛ የምናውቀው እሱ ነው፣ አንተን አናቅም ነው ያሉት። አየው። ስለዚህ ምንድነው የሚያደርጉት? አሁን ብልጽግና ተመረጠም አልተመረጠም፣ አብይ ስልጣን ያዘም አልያዘም ምንድነው የሚያደርጉት? ስልጣኑን ልቀቅ ነው የሚሉት። ስልጣኑን ልቀቅ ነው የሚሉት። ልቀቅ፣ አለዛ እናፈርሳለን ወይ እንመታሃለን ወይ ደግሞ እንድናረጋለን ወይ አንተንም እንደ ቬንዙዌላ ይዘን እንሄዳለን ምናምን ማስገደድ። ምክንያቱም ሰሞኑን የመጡትም ለዛ ሊሆን ይችላል። እንደዚህ አይነት ጫና ለማድረግ ነው የመጡት። ተቃዋሚዎቹ ደግሞ አክርረው ጨዋታውን ዙሩን ያከሩታል። የአማራን የትግራይ ታጣቂዎች ደግሞ ጦርነታቸውን አጠናክረው እንዲቀጥሉ ታደርጋለች። በዛ በሶማሌ በምናምን ግብጽ ጫና ምናምን እንዲያደርጉ ያደርጉታል። አየው። ከዛ በኋላ ጫና በማድረግ ብልጽግና ተገዶ ለውጥ እናድርግ እንዲል እንቀበል አሜሪካን። ምክንያቱም ማዕቀብ ውስጥ ካረጉ ምናምን ካረጉ መርከቦችን እዛ ጋር ከያዙ ምን ታደርጋል? መርከብ እንዳይገባ እንዳይወጣ ካረጉ ጅቡቲ ላይ ካገቱ አየው። እሱ ቀይ ባህር ይላል። ቀይ ባህርን ከማግኘቱ በፊት እነሱ መንገዱን ይዘጉታል። ከዘጋቡ ምናምን ምን ያደርጋል? በቃ ለአንድ ሰው ሲባል እንደዚህ ይደረጋል እንዴ? በቃ አንተ ልቀቅ ተብሎ በውስጥ ጫና ይደረግበታል። እነሱ ደግሞ ከፈለክ አሜሪካና መሬት እንሰጣለን ነው የሚሉት። መሬት እንሰጣለን፣ የፈለከውን እንሰጣለን ነው የሚሉት። ልቀቅ ይሉታል። ለቆስ ነው ጥያቄው። ለቆስ ማን ይቀመጣል ነው። ሌላ ሰው ተቀምጦስ ለኢትዮጵያ የሚጠቅም ነገር ይኖራል ወይ ብለን እንጠይቀው። እሺ አሁን አብይ ተስማማ፣ ጫና አረጉበት፣ እንደዚህ ሆነ፣ ማዕቀብ ተደረገ፣ ምን አለ፣ ዘፋኞች ዘፈኑበት። እነ ቴድሮስ ካሳሁን ያው ለአሜሪካኖቹ ስለሆነ የሚሰሩት እነሱ ይዘፍናሉ፣ ገባ? ተቃውሞ ይዘፍናሉ። ህዝቡ እንደገና እንደ 2008 ስሜት ውስጥ ይገባል፣ ይሳከራል፣ ምናምን በቃ መታሰር ውስጥ ምናምን ሚሊተሪው ልክ እንደ 2008 ይሆናል። ከዛ ምን በቃ ልቀበል እንኳን ብሎ ከተቀበለ ማን ነው ሊያረጉ የሚችሉት? አማራጭ ወላችሁ ከውጪ ያሉትን ሰዎች እናምጣ ካሉ ማን ነው ሊያመጡ የሚችሉት? የሀገር ውስጡን እንጠቀም ካሉ ማን ነው ሊያረጉ የሚችሉት? ሚሉትን ነው ማየት ያለብን። ራሱ ብዙ መናጋት እንዳይኖር ከፈለጉ ብዙ መናጋት ሳይኖር ጠቅላይ ሚኒስትሩን ብቻ ማውጣት ከሆነ የሚፈልጉት ዶክተር ብርሃኑን አጠገባቸው ስለሆነ እሱን እንዲቀበሉ ነው የሚያደርጉት። አየህ ዶክተር ብርሃኑን ደግሞ ደና ጊዜ ያን ጊዜ በ2010 ከ2010 በኋላ የመንግስት ስልጣን ተጋሪ እንዲሆን ተደርጓል። ይሄ በአሜሪካኖቹም ፍላጎት ነው፣ ትዕዛዝ ነው፣ በብልጽግናም አርቆ አሳቤ ነው። ምክንያቱም ነገ አንድ ችግር ከመጣ ከጎን እናርገው። ምክንያቱም አሜሪካኖቹ ብርሃኑ ላይ ሰርተዋል። የነሱ ሰው ነው፣ አሜሪካን ዜግነት ያለው ሰው ነው። ሰርተዋል። እነሱ ሀገር ነው ሲያስተምር የኖረው። ስለዚህ እሱም ቢያደርግላቸው ለነሱ ደስታቸው ነው። ስለዚህ አጠገብ አድርጎላቸዋል። ስለዚህ ይሄኔ ችግር ከመጣ ብልጽግና እንዳለ ሆነና እሱን ቀስ ብለው ጊዜያዊ እስኪ እንዲመራ ብለው ቦታውን ይሰጡትና ከዛ በሂደት እንደ ጥምር መንግስት ነገር አድርገው ያስቀጥሉታል መንግስቱን ማለት ነው። አዩ አንደኛው ኦፕሽን ይሄ ነው። ሁለተኛው ኦፕሽን ደግሞ አሜሪካን ሀገር ያሉትን ተቃዋሚዎች አስማምተው ከዛ ውስጥ ሰው መርጠው አሜሪካ የምትቀበለውን ሰውና በአብዛኛው የተስማሙበትን ሰው እነሱ ጫና አድርገው ተቀበሉ ብለው አስገድደው የሚመርጡትን ሰው እንዲቀበሉ በማድረግ አዲስ አበባ ማምጣት ነው። ይሄ ከሆነ ማንን ያመጣሉ ነው ጥያቄው። አዲስ አበባ ከሆነ እንዳልኳችሁ ዶክተር ብርሃኑን ይጠቀማሉ። እሺ ዶክተር ብርሃኑን ስልጣን ላይ ቢያወጡ ዶክተር ብርሃኑን ያው ጫና አድርገውበት አብይ ስልጣኑን እንዲለቅ አድርገው ዶክተር ብርሃኑን ስልጣን ላይ ቢያወጡ ብልጽግና ሊቀበል ይችላል። ኢዜማም አለ። ኢዜማ ያው ትንሽ ነው፣ ያን ያክል ተጽዕኖ ፈጣሪ አይደለም። ግን the rest of the parties እና ሌሎቹ ይቀበሉታል ወይ ስትል አማራው አውቶማቲካሊ አይቀበለው። አየው አማራው አውቶማቲካሊ አይቀበለው፣ ሪጀክት አድርጎታል። ስለዚህ ጦርነቱን ይቀጥላል። ጦርነቱን ይቀጥላል አማራው።
እንደገና ትግራይ ደግሞ አፍንጫህን ላስ ይለዋል። አዩ አፍንጫህን ላስ ነው የሚለው፣ አይገዛም። ዶክተር ብርሃኑ ደግሞ ጦሩን ልኮ ትግራዮችን ማስገበር አይችልም፣ አቅም የለው። አያችሁ አቅም የለው፣ እንደ ኦሮሞ አቅም የለው። ኦሮሞ ቢያንስ የሆነ አቅም አለው፣ ግን ኦሮሞም አልቻለም። አየህ ኦሮሞም ራሱ እኮ አልቻለም። አሁን እኮ ስላልቻለ ነው ትግራይን እኮ ማስገበር አልቻለም። አሁን ለምን አማራ ፈንግጧል። በፊት አማራና ኦሮሞን ልኮ ነው ሴትል ማድረግ የቻለው የትግራይን ጉዳይ። አሁን ግን አማራ ስላፈነገጠ አብይም አልቻለም። በኦሮሞ ኃይል ብቻ ሄዶ ትግራይን ማስገበር አልቻለም። ስለዚህ አሁን ትግራይ እንዳፈነገጠ ይዟል ቀርቷል። ስለዚህ አሁን ደግሞ ትግራይ ብቻውን አይደለም ከኤርትራ ጋር ነው። የሁለቱ ኃይል ደግሞ እንኳን የብርሃኑ የሚያስተዳድረውን አገር አይደለም አሁን አብይ የሚያስተዳድረውን ከነጦሩ ይሄኛው እንኳን መመከት ይችላሉ እነዚህ ሁለቱ አንድ ላይ ከሆኑ። ስለዚህ አይቻልም። ትግራይ ቻው ነው። በሁለቱም ኦፕሽኖች ትግራይ የለም። ትግራይ ራሱን ነው የሚችለው፣ ራሱ ይገነጠላል ወይ ደግሞ ከኤርትራ ጋር ይቀላቀላል። ምንም ጥርጥር የለው። አሁን ወረዳ አብረው መስራት ጀምረዋል። አብረው ፕሮቴክት ማድረግ ጀምረዋል። ጦራቸው ተቀላቅሏል ፕራክቲካሊ። ስለዚህ ባይ ዲፎልት በከዛው ጋር ተለጥፎ ይቀራል። አየህ ባይ ዲፎልት በቃ እኔ ጋር ቆይተሽ ትሄጃለሽ ያላትን አንድ ሴት ለምሳሌ በቃ እኔ ጋር ቆይና እኔ ጋር ከርመሽ ትሄጃለሽ ብሏት እሱ ጋር ስትከርም ተጋብቶ እንደመቅረት ማለት ነው። እሱ ጋር ስትከርም ተጋብቶ እንደመቅረትና ሚስቱ ሆና እንደመኖር ነው የሚቆጠረው። እንደዚህ በዛ ሞዴል ነው የሚሄደው። ስለዚህ ዶክተር ብርሃኑ ስልጣን ቢያስይዙት አሜሪካኖቹ ትግራይ ከኤርትራ ጋር ተቀላቅሎ ተገነጠለ ማለት ነው። እሱን ያዙው። እሱ ብቻ አይደለም፣ በዚህ በኩል ሶማሌ ክልል አካባቢም ችግር ሊመጣ ይችላል። የኦሮሞንም ኃይል መቋቋም አይችልም። ስለዚህ የዶክተር ብርሃኑ ጉዳይ ለማንም አይጠቅምም፣ ለኢትዮጵያም አይጠቅምም። ምናልባት ኢትዮጵያን በትንትኗን የሚያወጣ ጉዳይ ነው የሚሆነው። ይህ አይሆንም፣ አይሰራም ማለት ነው። ሌላው ኦፕሽን ያልኳችሁ ከውጪ አሜሪካን ሀገር ያሉትን አደራድሮ ማምጣት ነው። ስለዚህ አሜሪካን ሀገር ያሉት ተቃዋሚዎች ቢደራደሩ ማን ነው ሊመርጡ የሚችሉት ብለን እናስብ። ኦሮሞዎቹ አንድ ወጥ የሆነ አደረጃጀት አላቸው እዛ ያሉት። ችግር የለም፣ በኦሮሞ በኩል ችግር የለም። እነሱ አንድ ሰው ምረጡ ቢባሉ አንድ ሰው መርጦ ማምጣት ይችላሉ። ምንም ያን የስልጣን ስግብግብነት የላቸው። አማራዎቹን ደግሞ ሰጥተዋቸው በትንትናቸው የወጣ ነው። እንኳን ሊስማሙ እርስ በርስ እየተገዳደሉ ነው ያሉት። ጫካ ውስጥ ያሉትም እየተገዳደሉ ነው፣ ውጭ ያሉትም እየተባሉ ነው። ስለዚህ አማራ አንድ ሆኖ ሀገር ልትሰጠው የምትችለው ማህበረሰብ አይደለም። ስለዚህ አሜሪካ ለአማራ ስልጣን አትሰጥም። እንካ ብላ ኢትዮጵያ መንግስት ላይ አታስቀምጠውም። አማራን በምንም ተአምር አታስቀምጠውም። ለምን? የተከፋፈለ ነው። ህብረት የለውም፣ አንድነት የለውም፣ ዊዝደም የለውም፣ እውቀት የለውም፣ ሀገር የማስተዳደር ልምድ የለውም። ማንን ታስቀምጣለች? ብታስቀምጥ እንኳን አንዱን አምጥታሽ ይሁን ብላ እንኳን አንዱን ብታስቀምጠው ኦሮሞ አይቀበለውም፣ ትግራይ አይቀበለውም። ስለዚህ ትግራይ በዛም ኬዝ ብትመጣ ተገንጣይ ነው ማለት ነው። አማራም ብታስቀምጥ ትግራይ ተገንጣይ ነው፣ ሶማሌ ተገንጣይ ነው። ከኦሮሚያ ጋር ደግሞ ጦርነት ውስጥ ይገባል። ስለዚህ ይሄኛውም ኦፕሽን አይሄድም ማለት ነው። ይሄኛው ኦፕሽን አይጠቅምም። ሌላው ሊሆን የሚችለው ደግሞ ጀዋር መሐመድ ነው። አሁን ጀዋር መሐመድ የአማራን ችግር እየፈታ ነው። አማራዎችን እርስ በርስ ለማስታረቅ እየሞከረ ነው። የራሱን ችግር በሙሉ ፈቶ ጨርሶ አየሁ። የነሱን ችግር ለመፍታት ከሄደ አንድ ሰው የራሱ ድጋፍ ሙሉ ድጋፍ ይዞ ከሌሎቹ ደግሞ የሽምግልና ሚና ከወሰደ ተቀባይነት በእነሱ በኩል ሽማግሌ ነዋ። እነሱን ካስታረቀ የነሱ ጥቅም ተጠብቆ የሱን የበላይነት ግን አይቃወሙም እነሱ ባይ ዲፎልት ማለት ነው። ስለዚህ ጀዋርን አምጥታ ጠቅላይ ሚኒስትር አድርጋ ማስቀመጥ ትችላለች ማለት ነው። ጀዋር መሐመድን ካስቀመጠችው የኦሮሞ ኃይል ይቀጥላል ማለት ነው። ብልጽግናም ይቀበለዋል፣ የኦሮሞ ኃይል ይቀበለዋል። ስለዚህ ቢያንስ ኢትዮጵያ የምትባለዋ ነገር አትፈርስም። ትግራይ ግን አሁንም ቢሆን ሂያጅ ነው የሚሆነው። እሱን የምታመጣ ትግራይ ሂያጅ ነው። ግን ቢያንስ አቅሙ ግን ይኖረዋል። ለመገዳደርም ለመዋጋትም ምንም ለማድረግ አቅም ይኖረዋል። አማራው ደግሞ በጫና ችግር ይፈታል። አሁን ጀዋር መጥቶ ስልጣን የሚይዝ ከሆነ ጀዋር ደግሞ አማራ አለኝ የሚለውን ጥያቄ ሊፈታለት ይችላል። አየው በቃ እናንተን ችግር እሱ ይፈታል። ምንድነው ችግር ቢባል ደራይኔ ነው እንትን አውራ ጎዳና ተወስዳብኛለች፣ አጣዬ ጋር ደግሞ እንደዚህ እየተደረኩ ነው። እነዚህ ሶስቱን በአንድ ገጽ ወረቀት ጀዋር መሐመድ ይፈታቸዋል።
የአማራን ጥያቄ በሙሉ ይፈታዋል። የተፈናቀሉ ይመለሱ ምናምን በሙሉ ይፈታዋል። እሱ በሙሉ ይፈታዋል የአማራን ጥያቄ ጀዋር። ስለዚህ እሱ የእናንተን ችግር ይፍታ፣ እናንተ ተቀበሉት ከተባለ አማራ ክልል ሄዶ አማራው ላይ ቁጭ ይላል። እሱ ያንን ችግር ይፈታል። እሱ ጠቅላይ ሚኒስትር ይሆናል። ኦሮሞ ይቀበለዋል። ሶማሌ ምናልባት ላያፈነግጥ ይችላል። ምክንያቱም ኦልሬዲ ያለው ስለሚቀጥል ብዙም አይናጋም። ያኛው አይናጋም። አየው። ስለዚህ ያ ፖሲቢሊቲ አለ። ግን መጨረሻውስ ምን ይሆናል ስትል እንደገና ድጋሚ ምክንያቱም ጀዋር ነው አፍተሮል ጀዋር ነው መጥቶ እዚህ ሪፎርም ሲያደርግ መጥቶ የአማራን ጥቅም ሊያስጠብቅ አይመጣም። ያቺን ችግሯን ለጊዜው ሊፈታ ይችላል። ከዛ በኋላ አመት 2 አመት ምናምን ካለ በኋላ ግን ተመልሶ ወደ ድሮ ውስጥ መግባታችን አይቀርም። ከዛ ወደ ሲቪል ዋር ነው የምንሄደው። ስለዚህ ይሄኛውም የማይጠቅም ጉዳይ ነው። ይሄኛውም የማይጠቅም ታዲያ ምንድነው? የትኛው ነው የተሻለው? የትኛውም አይሻልም። አያችሁ አሁን ተቃውሞ የአሜሪካ ተቃውሞ ነው። አሜሪካ ነች የምታቀጣጥለው ተቃውሞ ነው። አሜሪካ ነች የምትሰራው ተቃውሞ ነው። ተቃዋሚዎች አሁን እዚህ ጋር የሚጮሁት ማንን እንኳን አምጥተው እንደሚያስቀምጡ አያውቁትም። ጫካ ያሉትን እንኳን አሁን የቱን ታስቀምጣለህ? አሁን ምናልባት ራሱ ትግራይን አምጥተህ ህወሓትን አምጥተህ ካልቀየርከው ካላስቀመጥከው በስተቀር የትኛውን አማራን አታስቀምጠው። ለአማራ ኢትዮጵያን አትሰጠውም። አማራን አዲስ አበባ አምጥተህ ብታስቀምጠው የጫካ ያሉትን አማራ ብታስቀምጥ አንደኛ ጦሩ ይፈርሳል። አየው። ስለዚህ እዚህ ብታስቀምጠው ኦሮሚያ በሙሉ ያመጽብሃል፣ ሶማሊያ ያመጽብሃል። ተገነጠሉ ማለት ነው። ትግራይ ተገነጠለ ሄደ ማለት ነው። ተገነጠሉ አውቶማቲክ ነው፣ ባይ ዲፎልት ይገነጠላሉ። አማራን አምጥተህ ታጣቂዎቹን አምጥተህ አዲስ አበባ ላይ ስልጣን ተሰጣ። ስለዚህ ምንድነው ኦፕሽኑ? እነዚህ ተቃዋሚዎች ዛሬ የሚቃወሙ ኃይሎች ዛሬ የሚቃወሙ ዘፋኞች እየተቃወሙ ነው። አሁን ጀምረውታል፣ ሚዲያዎች ጀምረውታል። የአሜሪካንን ጥቅም ለማስከበር አሜሪካ ስላላከቻቸው ነው እንጂ እነሱ ይህንን ለማምጣት ብለው ያዘጋጁት ወይም የተዘጋጀ ድርጅት አደረጃጀት ኖሮ አይደለም። ይሄ እነዚህ ናቸው ያልኳችሁ ናቸው። ከነዚህ ውጪ አደረጃጀት የለም። ወይ የብርሃኑ ሰርክል ነው አንደኛው አደረጃጀት፣ ወይ የጀዋር ሰርክል ነው፣ ወይ የአማራው ሰርክል ነው። ሌላ ምን አይነት አደረጃጀት? ወይ የትግሬዎቹ ሰርክል ነው፣ የህወሓቱ ሰርክል። ህወሓትን ደግሞ አሁን ማን ይቀበለዋል? ህወሓትን አምጥታ ብታስቀምጥ የሚቀበል ቅንጅ ማን ነው? ብልጽግና ያለ እነ ጌታቸው ረዳን ብታስቀምጥ ምናልባት የድሮ የህወሓቱ መዋቅርና ያሁን ኢህአዴግ እንደነበረው ይሆንና በግድም በጉልበትም ሊያስቀጥለው ይችላል። ትግሬንም መያዝ ይቻላል፣ ሳይገነጠሉ ማስኬድ ይቻላል። እነጌታቸውን ደግሞ በዚህ በኩል ብታመጣ እንደገና እነጌታቸውን አምጥታ እነጌታቸው የአማራውን ችግር የወልቃይቱን ችግር እዛ ጋር ቢፈቱት አከተመ። በቃ እሱን ማስቀጠል ይቻላል። እሱ ኦፕሽን እንዳለ ነው። እሱ ኦፕሽን ይኖራል። ስለዚህ ይሄ ነው ምናልባት እቺ የትግራይንም ሶማሌንም ምናምንም ሳታስገነጥል የምታስኬደው መንገድ ይችል ልትሆን ትችላለች። ከዚህ ውጪ የትኛውም አደረጃጀት፣ የትኛውም አካሄድ፣ የትኛውም ሀሳብ ኢትዮጵያን የሚበታትን ነው። አሁን እየተቃወሙት ነው። አሁን የአብይን መንግስት እየተቃወሙ ነው። ኪነ ጥበቡ ጀምሯል። እነ ቴድሮስ ካሳሁን ነው የሚጠበቁት። አሁን እነሱ ሲዘፍኑ እንዳለ እነሱ የመጨረሻውን ቮልኬኖ ነው የመጨረሻውን ቮልኬኖ የማፍረሱ ላይ ነው። ድማሚቱን የመተኮሱ ጉዳይ ላይ ሰዓት ላይ ሲደረስ ነው እነሱ ዘፈኑን የሚዘፍኑት። እስከዛ ግን በድሮቹ ሀገር ያፈረሱባቸውን 2008 ላይ ሀገር ያፈረሱበትን ሙዚቃ እየተጠቀሙ እንደገና አዳዲስ ሌሎች ዘፋኞች በሚወጧቸው አዳዲስ ዘፈኖች እየገዘገዙት ነው ስርዓቱን። ስለዚህ ስርዓቱ እየተገዘገዘ ነው። ምንም ጥርጥር የለም። ራሱ ኦሮሞዎቹን አብዛኞቹ የመክዳት አዝማሚያ አሳይተዋል። እና አዋሽ ማለት እንግዲህ ኦሮሞዎች ናቸው፣ እስላሞችም ናቸው። ስለዚህ እነዚህ የመክዳት አዝማሚያ አሳይተዋል። ያ ማለት ምንድን ነው? በቃ ሀሳቡ አለ፣ ፍላጎቱ አለ፣ የማፍረስ ፍላጎቱ አለ። ግን ማንን ታላሚ አድርገው ነው ታሳቢ አድርገው ነው እነዚህ ሰዎች የሚቃወሙት ነው? አሜሪካ የምታመጣላቸውን ለመቀበል አየው። ጀዋርን ነው ማመጣው ካሉ የቀይዳማ የሚል ዘፈን ይዘፍኑለታል። የቀይዳማ ሀረር ገለመሌ እንደዚህ እየተባለ ይዘፈንለታል። አየው። ከዛ እሱን ዘፍነ እነዚህ አዝማሪዎቹ ዘፍነውለት ህዝቡ አጨብጭቦ ይቀበለዋል ማለት ነው። አየው። ስለዚህ ያ መጨረሻውን ቅድም አይተናል። ትግራይን ትሰናበተዋለህ፣ ሶማሌንም ልትሰናበተው ትችላለህ። የነ እስክንድርም ተስፋ አላቸው። እነ እስክንድርም ግን እስክንድርም ብታመጣ ኦሮሚያ ይቀበለዋል ወይ ነው? ሶማሌ ይቀበለዋል ወይ ነው? ጦሩ ሊቀበለው ይችላል ሰምሃው።
የአማራን ጦር ምን ታደርገዋለህ ነው። ስለዚህ አማራ ሲቀበላል ወይ ነው። ምክንያቱም አማራን አንድ ሊያደርግ ነበር የሄደው እስክንድር። እነሱን አንድ አድርጎ እነሱ መሪ ሆኖ መጥቶ ተደራድሮ መተካት ነው የፈለገው። ያንን የአማራውን ታጣቂ እዛው በትኖ መከላከያውን ይዞ እሱ መሪ መሆን ነበር የፈለገው እስክንድር። አሁን እስክንድር ተነቅቶበታል፣ እምቢ ብለውታል፣ አባረውታል። አየው ግን አሜሪካ እሱም የአሜሪካ ዜግነት ስላለውና አሜሪካኖችንም አጀንዳ እያስፈጸመ ስለሆነ እሱ ወይ ያው አሜሪካኖቹ እንዲወጣ ያደርጉታል ሴፍሊ፣ አለዛ እሱን ዝም ብለው በጉልበት ካመጡና ካስቀመጡት ደግሞ ያው ትርምስ ነው የሚሆነው። ስለዚህ የኢትዮጵያ እጣ ፈንታ አሁን ብልጽግና ሲፈርስ የፈረሰ እለት ወይ ደግሞ ህገ መንግስቱን የሰረዝከው እለት ኢትዮጵያ ብትንትኗ እንደሚወጣ አዩ አሁን ህገ መንግስቱን ስትቀይረው ብታፈርሰው የአንዱ ኃይል አሸንፎ ቢመጣ ወይ ኢትዮጵያ ውስጥ ትርምስ ቢመጣ ወይ አብይ እንደ ድንገት ዝም ብሎ ተነስቶ ከሀገር ቢጠፋ አየህ የሚፈጠር ቀውስ አውቶማቲካሊ ትግራይን አውቶማቲክ ነው። የትግራይ አውቶማቲክ ነው፣ ያለቀለት ነው። የትግራይ 90% አልቋል። 90% አልቋል የትግራይ። አየው የምትመልስበት አንዳችም እድል የለም ከዚህ በኋላ። አማራም አይችልም፣ ኦሮሞም አይችልም። ሁለቱ አንድ ላይ ነው የሆኑበት። ገሃዳዊ ነገር የለም። አይ ቀድሞ አጣላቸው። አየህ ሁለቱ አንድ ሆነው ነበር የመጡት። ስለዚህ አሁን ሁለቱም በተናቸው። እሱ በዚህም በዛም ብሎ ሁለቱን አጋጨ። አሁን ሁለቱ ከተጋጩ የትኛውም ኃይል አቅም የለውም እሱን ሄዶ ለመምታት። ስለዚህ ትግራይ አሁን ምርጫውም ከመጣ በኋላ በምርጫው ጉዳይ በሚመጣ ትርምስም በለው አሜሪካኖቹ ጫና አድርገው በአብይ ላይ ስልጣን እንዲለቅ በሚያደርጉትም ጉዳይ ሌላው ነገር ደግሞ ምንድነው ትራምፕ ለብዙ ነገር አዲስ ነገር መሆን ይፈልጋል። ለሶማሌላንድ አሁን ክልልነት ነው እውቅና የመስጠት እንትን አሳይቷል። ለሁሉ ነገር አንደኛ መሆን ይፈልጋል። ስለዚህ ሶማሌላንድን እውቅና ከሰጣት ሀገር ትሆናለች። ሱዳን አካባቢም እንደዛው የማድረግ ፖሲቢሊቲ አለ። የነ ፍልስጤምን ራሷ አገር እንድትሆን እየሰራ ነው። እየሰራበት ነው። አንደኛ ነው በቃ አዳዲስ አገሮችን ለማዋለድ አሁን አሜሪካን ሀገር ሆነው እነሱ ያውቁታል። የኦሮሞ ለብቻ ጥያቄ ይቀርባል በሴኔት በኩል በኮንግረስ በኩል ኦሮሞ የኢትዮጵያ ውስጥ ተጨቆነናል እንደዚህ ነው ማለታቸው አይቀርም። ኦሮሞ ለብቻው፣ ትግሬዎችም ለብቻው እየጠየቁ ነው ይታወቃል። የትግሬዎችም ጥያቄ የአማራም ጥያቄ። ስለዚህ የአማራንም ጥያቄ ትግሬን ሶስቱንም ሲያዩ እነዚህ ሶስቱ የተለያዩ ህዝቦች መሆናቸውን ያውቃል። እንደገና ጂኦግራፊያቸው የተለያየ መሆኑን ያውቃል። ስለዚህ እዚህ ጋር መጥቶ እንደገና ሶማሌን ያውቃል። ሶማሌም የተለየ እንደሆነ ያውቃል። እዛ ደግሞ ሶማሌላንድ እንዳለ ያውቃል። አየህ እነዚህ ነገሮች ግልጽ ሲያደርጉለት ስለ ኢትዮጵያ ፖለቲካ የሚያስረዱት ሰዎች ግልጽ ሲያደርጉለት እነዚህ ወደ የሚገባቸው ይሄዱ ነው የሚለው። ስለዚህ ትግራይን ወደ ኤርትራ ይወስደዋል። ምንም ጥርጥር የለውም። ትግራይን ወደ ኤርትራ ይወስደዋል። አየው አማራን ብቻውን ነው። ምክንያቱም አማራ ተገደልኩኝ ተጨፈጨፍኩ ያለ ነው እዛ ኮምፕሌን የሚያደርገው። እነ መዓዛ መሐመድ ከኮንግረስ የማይጠፉ ሰዎች ናቸው። እነሱ ደግሞ እየጠየቁ ያሉ ምንድነው አማራን ጨፈጨፉት ነው። ስለዚህ አማራን ነጻ ያወጣው ነው እሱ የሚመስለው አማራን ነጻነት በመስጠት። ስለዚህ አማራ ነጻነት ብሎ ካሰበ ደግሞ ጎጃምና ጎንደር ነው። ስለዚህ አማራ ጎጃምና ጎንደርን ይዞ አገር እንዲሆን ምክንያቱም እስከዛሬ ድረስ የነዚህ ሲያለቅሱ ነበር። አሁን በቃ አገር ሁሉ ነጻነት እሰጣቸዋለሁ ብሎ ለነሱ ችሮታ አስመስሎ እንደ ችሮታ አድርጎ የሚለቅላቸው ነገር አማራ ጎንደርና ጎጃምን የሚያስገነጥል ነው የሚሆነው። አየህ ምክንያቱም እስከዛሬ ድረስ እርዳን አግዘን ተጨፈጨፍን አለቅን እያሉ ስለሆነ ነጻነትን ኩ ቢባሉ እምቢ ይላሉ ብሎ አያስብም። ስለዚህ ሂድ ጎጃምና ጎንደርህን ይዘህ ነው የሚለው። ትግራይ ደግሞ ያው ከኤርትራ ጋር በዛው ሄደ ማለት ነው። አየው ሶማሌን እዛ ከሶማሌ ጋር አቀላቀለው። የቀረውን ክልል ይዞ ኦሮሚያ ይቀጥላል ማለት ነው። ኢትዮጵያ የሚለው ስም ይቀጥላል አይቀጥልም የሚለው አጠያቂ መሆኑ እንዳለው ነው ማለት ነው። ኢትዮጵያ የሚለው ስም ከማጋ ይቀጥላል። ኢትዮጵያ የሚባለው ስም አሁን ማን ይወስደዋል? አዲስ አበባ ላይ ሊቀር ይችላል። ምክንያቱም አዲስ አበባ ዓለም አቀፍ ከተማ ነች። እንደዚህ የዩናይትድ ኔሽን የአፍሪካ ህብረት ምናምን ስለተባለ ኢትዮጵያ የሚባለውን ስም እንደያዘች አዲስ አበባ ላልተወሰነ ጊዜ አሜሪካኖቹ ሰጀስት በሚያረጉት ሰው እየተመራች ልትቆይ ትችላለች። ያ ማለት ምንድነው? ኦሮሚያ ራሱን ችሎ በአዲስ አበባን ከቦ ይኖራል።
ያቻ ኢትዮጵያ የተባለች ደግሞ ራስ ገዝ ነገር ትንሽዬ ቴሪቶሪ ትኖራለች። ያው የኦሮሞቹ ጫና ያለባት ወይም ደግሞ በኦሮሞቹ ሞግዚትነት የምትቀመጥ መንግስት ዝም ብላ እንደ ቫቲካን ትሆናለች ማለት ነው። ኢትዮጵያ ቫቲካን ሆና አዲስ አበባ ላይ ስቲል ኦሮሞዎች ሰፖርት የሚያደርጉት የነሱ የሆነ ሰው የሚመራት ሀገር ትሆናለች። የነብርሃኑን ብታመጣቸውና ብታስቀምጣቸው ከነገና ከነገ ወዲያ እነሱ ይቀበሉታል። ምክንያቱም ጉራጌ አቅም ኖሮት አዲስ አበባ ላይ አቅም ኖሮት ከኦሮሞ ጋር ታግሎ አስጥሎ አገር ብሎ ሊቀጥል አይችልም። አየህ አቅም የለውም። ጉራጌ አቅም አልባ ነው። ስለዚህ አፍነው ቢያስጨንቁት ጥሎላቸው ነው የሚጠፋው። ስለዚህ አዲስ አበባ ኢን ደ ሎንግ ረን የኦሮሚያ ቴሪቶሪ ውስጥ ነው የምትገባው። በቅርብ ጊዜ ውስጥ ግን ምናልባት ኦቶኖመስ ነገር ልትሆን ትችላለች እንደ ቫቲካን። አየው እንደ ቫቲካን እንደነ ብርሃኑ አይነት እንደነ ምናምን አሜሪካኖቹ የሚያውቁትን ሰው እዛ ጋር ያስቀምጡላታል። አለቀ። ጎንደርና ጎጃም በዛው በሯል። አየው ትግራይ በዛው በሯል። ሁለቱ እዛ ጋር ሲሄድ የቀረው ኦሮሚያ ይሆናል ማለት ነው። አፋር ምናልባት ደግሞ እሱን ምናልባት ለብቻው ደግሞ የማስኬድ ፖሲቢሊቲ ይኖራል። ባይሆንም ደግሞ ያው በኦሮሞ ይጠቀለላል ማለት ነው። ሶማሌ ነው በቃ። ሶማሌ እንደዚህ አይነት ሲቹዌሽን ከተፈጠረ ከሶማሌላንድ ጋር መቀላቀሉ አይቀርም። ምንም ጥርጥር የለው። አየው ምንም ጥርጥር የለውም። ስለዚህ ገርድን ደግሞ ያኔ አሜሪካ ወይ ግብጽ በእጃቸው ገባ ማለት ነው። ምክንያቱም ያንን እንደነ ቤንሻንጉል አይነት ሀገር ገርድን የሚያክል ነገር ሊያስተዳድር አይችልም። ስለዚህ በሆነ መልኩ ያው በእነሱ ኢንዳይሬክት ኮንትሮል መግባቱ አይቀርም። የአማራም ቢሆን ገርድን ማስተዳደር አይችልም። ብቻውን በራሱ አቅም አገር ሆኖ እሱ አይችልም። ምንም ጥርጥር የለው። ምንም ምክንያቱም ራሱ ገርድ ዝም ብለህ ገርድ ማለት እኮ ዝም ብሎ ግድብ አይደለም፣ ትራንስሚሽን ነው። ኢነርጂ እንትን ያደርጋል። የሱ ደግሞ ሰብስቴሽን ምናምኖች ያሉት ወደ ሌላ አካባቢ ነው። ስለዚህ ከሱ ጋር ግንኙነት የለውም። ሀይቁን ታቅፎ ሊቀመጥ ያው ሀይቁም ደግሞ እንትን ውስጥ ነው ያለው። ሀይቁ ደግሞ ያለው ቤንሻንጉል ውስጥ ነው። ሄዶ ቤንሻንጉል ግዛትን ደግሞ ሊወስድ አይችልም። ስለዚህ የኢትዮጵያ ዕጣ ፈንታ ይሄ ነው። ባጭሩ ስታዩት ይሄ ነው። ባጭሩ ዝም ብላችሁ የኢትዮጵያን ፖለቲካ ይሄ ቢሆን ይሄ ከዚህ ጋር ምናምን ሪሌት እያደረጋችሁ ስታዩት መጨረሻውን የምታውቁት ነገር ነው። መጨረሻው የሚታወቅ ነው። ፕሬዲክተብል ነው። ፕሬዲክት የሚደረግ ነው። ይሄን የማያውቁ ሰዎች ብቻ ናቸው ዝም ብለው የሚዘፍኑት፣ የሚቃወሙ የሚዘፍኑ ምንም ነገር ምን ይመጣል ብለው የማያውቁ የፖለቲካ ሀሁ ያልገባቸው ደናቁራን መሀይሞች ብቻ የሚዘፍኑት። ምክንያቱም ነገ ምን እንደሚመጣ አያውቁማ። አዮ መሀይም ደፋር ነው ይባላል። መሀይም ደፋር ነው። የማያውቅ ሰው ደፋር ነው ይባላል። የሚያውቅ ሰው ግን ይፈራል። ብዙ ጊዜ ይፈራል የሚያውቅ ሰው። ስለዚህ የማያውቁ ሰዎች ይዘፍናሉ፣ ዘፈን ያወጣሉ፣ ካሴት ያወጣሉ፣ በየመሸታ ቤቱ ይጨፍሩበታል፣ ይጠጡበታል፣ ይሰክሩበታል፣ ይሳከሩበታል። 2009 ላይ እንዳረጉት 2009 ይሄን ነገር ስንናገር ነበር። አሁን የመጣው ነገር እንደሚመጣ ስንናገር ነበር። በዚሁ በኢትዮጵያ ሰላም ጓድ መስማት ማየት ይቻላል ስንናገር ነበር። ጉራ ብቻ ተብሎ ተተርቶ ቴድሮስ ጎንደር አገር ሊያቆም ነው። ዛሬ እኮ አገር ሊያቆም ነው ተብሎ ክርስቶስ ነው ሙሴ ነው ተብሎ የተዘፈነለትን ሰው በመቃወም ነው ይሄ አሁን የምናወራው ነገር የመጣው። እሱን ለመጣል እኮ ነው እነዛው ሰዎች እኮ እየሰሩ ያሉት። አያችሁት? ያን የተናገርነው ነገር ልክ ነበር ማለት ነው። ግን ተሳስተናል አላሉም እነሱ። አሁን የሚቀጥሉት አሁንም ይዘፍናሉ፣ አሁንም ይደንሳሉ፣ አሁንም ይጨፍራሉ። ስለዚህ አሁንም ይዘፍናሉ፣ አሁንም ይጨፍራሉ። አይገባቸውም ምን እንደሚያመጡ። አየው ያን ጊዜ በአጋጣሚ እንደ ድል ሆኖ ራሱ ብልጽግናው ስለሆነ የያዘው ኢህአዴጉ ስለሆነ የያዘው ስልጣኑን ኢትዮጵያ ሳትበተን ቀረች። አገር ሳይገነጠል ቀረ። ለምን ራሱ ኢህአዴግ ነው። ጦሩም አለ። ሪፎርም ስታደርግ እኮ ሁሉም ነገር አለ። የመናጋት ነገር ነው ያለው። ስለዚህ ያንን ወጥቶ ብለህ ያለ ጦሩንም ሪፎርም በማድረግ ማዕከላዊ መንግስቱንም ሪፎርም ምናምን በማድረግ ሪስቶር ታደርገዋለህ። ያለው ዋና ኮሩ ምሰሶው አልተናጋም። አየው አልፈረሰም ፋውንዴሽኑ። አሁን ግን ራሱ ኢህአዴጉ ብልጽግና ሆኗል። ብልጽግና ሲሆን ደግሞ የርዕዮተ ዓለም ለውጥ አምጥቷል። አብዮታዊ ዴሞክራሲ ጠፍቷል። ከዛ አምጥቶ ወደ መደመር እንትን ውስጥ ነው የከተተው። አየው
አሁን መደመር አብዮታዊ ዲሞክራሲ ቀርቷል ማለት ነው። ትልቁ አይዲዮሎጂ ጠፍቷል። ስለዚህ አሁን ምን መደመር ውስጥ ነው። መደመር ደግሞ ስርዓቱን ስታፈርሰውና ዶክተር አብይ የዚህን ዋና ፋውንደሩን ፈላስፋውን ዋናውን ፈላስፋ ካነሳው እሱን አውጥተህ ቆርጠህ ከጣልከው ፋውንዴሽን ሜን ፋውንዴሽኑ ተናጋ ማለት ነው፣ ፈረሰ ማለት ነው። ስለዚህ መደመር ከፈረሰ ብልጽግና እንዳለ ነው የሚፈርሰው። አየሁ እሱን ላስቀጥል የምትልበት ምንም ምክንያት የለም። ልታስቀጥልበት ሊያስቀጥልህ የሚችልበት ሁኔታ አይኖርም። ስለዚህ ሌላ ደግሞ ያንን ሪስቶር ማድረግ የሚችል ኃይል ከየትም አይመጣም፣ ከየትም አይመጣም። ምን ይዘህ ትመጣለህ? ምን ይዘህ አምጥተህ ህዝቡን ምን ብለህ ብልጽግናን ካልያዝክ፣ ብልጽግና ደግሞ ከፈረሰ፣ ብልጽግና ደግሞ አንድ ጊዜ መደመርን አውጥተህ ከጣልክበት ወደ ምን አሁን ወደ ኢትዮጵያዊነት የምትባል እየተዘፈነች ነው። ስለዚህ ያን የሚመጣውም አካል ኢትዮጵያዊነት ብሎ ለማስቀጠል ሊሞክር ይችላል፣ ግን አይሰራም። ኢትዮጵያዊነት ራሱ አከርካሪው ተመቷል ደህና ጊዜ። አሁን ኢትዮጵያዊነት ብታይ ኢትዮጵያዊነት የማይቀበሉ ሰዎች ሰውየውን ስትቀይርባቸው ይኸውላችሁ አሁን አብይ ኢትዮጵያዊነት እያለ ነው። ስለዚህ አሁን አብይን ካነሳኸው ኢትዮጵያዊነት አይሰራም በኦሮሞዎቹ ዘንድ። ኦሮሞዎቹ ለምሳሌ ኢትዮጵያዊነትን የሚቀበሉት አብይ እስካለ ድረስ ነው። አየው አብይ ከሌለ በኦሮሞነት ነው የሚቀጥሉት። ያ ማለት ምንድነው? ኦሮሚያ ቀውጥ ያደርጋል ማለት ነው፣ አይቀበልህም ማለት ነው። ትግራይም አይቀበልህም ማለት ነው። ትግራይም አይቀበልህም ኢትዮጵያዊነትን። አሁን ኢትዮጵያዊነትን በሱ በኩል ስለመጣ ነው። አማራ ይዞት በሚመጣው ኢትዮጵያዊነት እንትና አይቀበልም፣ ትግራይ አይቀበልህም፣ ቻው ነው የሚልህ። ሶማሌም ለምን መሰላችሁ? ኢትዮጵያዊነት ብለህ የምታመጣው እነሱ አሁን ኢትዮጵያዊነት ብለው ሲመጡ እነሱን የማይጎዳ ኢትዮጵያዊነት ነው። ለምን? እነሱ ራሳቸው በኢትዮጵያዊነት ተጎጂ የነበሩ ከመሆናቸው አንጻር እነሱ ሼፕ ያደረጉትን እነሱ ሞልድ ያደረጉትን ኢትዮጵያዊነት ስለሆነ ለሁሉም አይጎረብጥም። አየህ አብይ ኢትዮጵያዊነት ብሎ ሲመጣ እና አማራ ኢትዮጵያዊነት ብሎ ሲመጣ የተለያየ ነው። አማራ ኢትዮጵያዊነት ብሎ ሲመጣ ፊውዳሊዝም ይታሰባል። የቤተ ክርስቲያን ኦርቶዶክስ ቤተ ክርስቲያን የበላይነት ይታሰባል። ታሪክ ንጉስ ምናምን የሚባለው ነገር ታሳቢ ይሆናል። አየው አብይ ግን ኢትዮጵያዊነት ብሎ ሲመጣ እኩልነት እንደሆነ ይታወቃል። ኩሽ የበዛው ሀሳብ እንደሆነ ይታወቃል። ከዛ ጋር አይጋጩም እነሱ። እንደገና የሎካል ኖሌጅ ዊዝደም ምናምን የሚለው ላይ እንደ ገዳ ስርዓት ምናምን የሚባለው የወል ስርዓት ምናምን ያላቸው ነገሮች ይመጣሉ። አየው ስለዚህ እነሱ ተጎጂ የማይሆኑበት እነሱ ተጠቃሚ የሚሆኑበት ኢትዮጵያዊነት ነው በአብይ በኩል ሲመጣ። አብይን አንስተህ ሌላ ሰውን አምጥተህ ብርሃኑን አምጥተህ ኢትዮጵያዊነት ብትለው ግን አይሰማህም፣ አይገባውም፣ አይሰማህም። ስለዚህ በቃ ብትንትኑ ነው የሚወጣው ነው የምነግራችሁ፣ ብትንትኑ። ስለዚህ ብትንትኑ የሚወጣ ከሆነስ ምንድን ነው መደረግ ያለበት ነው አሁን ጥያቄው። አሁን ይሄ ሁሉ መጥቶ የኢትዮጵያ ሕዝብ አልሰማ ብሎ አሁንም እንደለመደው እየዘፈነ እንደለመደው እያንጫፈረ እንደለመደው በዘፈን ስካርና አቅሉን ስቶ አገሪቱን አሜሪካ በምትፈልገው የነውጥ ማዕበል ውስጥ ከከተታት እና አገሪቱ ማዕከላዊ መንግስቱ ከተናጋ እጣ ፈንታው መፍረስ ከሆነ ምንድነው መደረግ ያለበት ነው ጥያቄው። እዚህ ላይ ነው አሁን ማውራት ያለብን። በዚህ ሁኔታ ከቀጠለ ይሄ ነገር እንደሚመጣ ግልጽ ነው። የኢትዮጵያ ማህበረሰብ አሁንም ጭንቅላቱ እየሰራ አይደለም። አሁንም ስናየው የሪግሬት የማድረግ ስህተቱን ሪቫይዝ የማድረግ ያንን ለማድረግ ሬክቲፋይ ለማድረግ የመሞከር ምናምን ሁኔታ የለውም። ዝም ብሎ ወደፊት መሮጥ ነው የያዘው። ወደፊት ዝም ብሎ መሮጥ፣ ይጥቀምም አይጥቀምም፣ ይጉዳም አይጉዳም፣ ገደልም ይኑር አይኑር ዝም ብሎ መሮጥ ነው። 2008 እንደዛ አደረገ። ወጥመድ ውስጥ ገባ፣ አንገቱ ተቆረጠ። አሁንም እየሮጠ ነው ወደፊት። ያ ማለት ምንድነው? ገደል ውስጥ ነው አሁን የሚገባው። ወደ ገደል የሚሮጥ ሰው ደግሞ ወደ ገደል እየሮጠ ያየው አንተ በቃ የሰውዬ ገደል ከገባ በኋላ ምንድነው ማረገው? ይሄ ሰውዬ የለበሰው ጃኬት እኮ የኔ ነው፣ ስለዚህ ጃኬቴን እንዴት ማግኘት እችላለሁ ነው ማለት ያለብህ። አየው ወይ ደግሞ እዳ በድረው ከሆነ እዳውን እንዴት አድርጌ ነው ማስከፈለው ትልና የሱ ዘመዶች አሉ እነሱን እጠይቃለሁ ብለህ ነው የምታስበው። አየው እንጂ ይሄ ሰውዬማ እየሮጠ ነው፣ ካንተ ፍጥነት በላይ እየሮጠ ነው ወደ ገደሉ። አለቀ። ገደል ውስጥ መግባቱ አይቀርም። አሁንም እንደዛ ነው ኢትዮጵያ ያለችበት። ስለዚህ ገደል መግባቱ አይቀርም፣ ይዘዋት ገደል መግባታቸው አይቀርም። አርቲስቶቹ፣ ምሁሮቹ፣ ተቃዋሚዎቹ፣ ታጣቂዎቹ በሙሉ። ምክንያቱም ታጣቂም አሁን በመንግስት ላይ ጫና ባደረገው ቁጥር ኢትዮጵያን የማፍረሱን ነገር ነው የሚያፋጥን ያለው። ስለዚህ ምንድነው መደረግ ያለበት ነው። አለቀ። አሁን ከዚህ በኋላ ይሄ ጉዳይ ከተከሰተ የመፍረስ ነገር ሲመጣ መደረግ ያለበት ምንድነው? ሁሉም ራሱን ማዳን ነው ያለበት። ምንም በቃ ሌላ ምን ሊሆን ይችላል?
ራሱን ማዳን ስለምንድን ነው? ማንም ማንንም መግዛት አይችልም። ማንም ማንንም ላይ ተጽዕኖ ማድረግ አይችልም። ማንም የማንም አለቃ መሆን አይችልም። አማራ መጥቶ ኦሮሞ ላይ፣ ኦሮሞ መጥቶ አማራ ላይ፣ ወይ ትግሬ መጥቶ እንደዛ፣ ወይ ጉራጌ መጥቶ ትግሬ ላይ አይውል መሆን አይችልም። ትግሬም በሌላ ተጽዕኖ ውስጥ መውደቅ የለበትም። ስለዚህ ራሱን ማስተዳደሩን መቀጠል አለበት። የራሱን ኦቶኖመስ እንትን ማወጅ ነው ያለበት። አለቀ። ምንም ማድረግ አይቻልም ከዚህ በኋላ። የኢትዮጵያ ሕዝብ በድንቁርና እየሄደ ኢትዮጵያን እናድናለን ገለመሌ፣ ኢትዮጵያ እንድነች የመጪው ዘመን ፊትናት መሪ ገለመሌ እያሉ ማላገጥ አይቻልም። እሱ ዘፈን ላይ ነው፣ በቃ ዘፈን ላይ አካውንት ላይ ነው። በቃ እሱ ዘፍነህ አካውንትህን መሙያ ነው እንጂ ፕራክቲካል አይደለም። ወደ ገደል እየሮጠ የሚሄድ ሰው ነው እንዴ ወደፊት የዓለም መሪ የሚሆነው? የራሱን መሪ ያመጣውን መሪ እየበላ እየተቃወመ እያፈረሰ ስርዓት አየው። ስለዚህ ሶማሌ ክልል ያው ትግሬ እንዳልኳችሁ ነው። ምናልባት ከኤርትራ ጋር ሊሄድ ይችላል። አሁንም ጀምረውታል ጉዞ። ስለዚህ የትግራይ ያለቀለት ጉዳይ ነው። በዛው መቀጠል ነው። ምንም አማራጭ የለውም። ሶማሌም ደግሞ ከዛኛው ሶማሌ ጋር የመቀላቀል ፖሲቢሊቲ አለው። ምክንያቱም አንተን አይጠብቅም። አንተ ገና ጭንቅላት ሰርቶ ማሰብ ችለህ አመዛዝነህ ሊቀለበስ አይችልም። እስካሁን ጊዜው አልፏል። አሁን አያችሁ፣ አሁን አማራም ሆነ አገር መረከብ የሚፈልግ ኃይል የመሰለ ስራ ሲሰራ ታይቶ አይታወቅም ላለፉት 7 ዓመታት። ስለዚህ ሪል ላይ የምታረግበት ኃይል ስለሌለ ራስን ማዳን ነው። ራስን ለማዳን ደግሞ ከሚመስለ ጋር ነው አሶሺየት የምታረገው። ስለዚህ ሶማሌላንድ እነ አሜሪካ እውቅና ከሰጡት ምናልባት ከዚህኛው ሶማሌ ከኛው ሶማሌ ጋር ወስዶ ሊቀላቀሉት ይችላሉ። ይሄ በቃ የሚጠበቅ ነው። ቻለው ጠብቅ፣ ይሄንን ጠብቅ። ሌላው አማራ ኦሮሞን መጥቶ መግዛት አይችልም። ኦሮሞ ከዚህ በኋላ አማራን መግዛት አይችልም። አለቀ። አሁን ደግሞ ከተናጋ መንግስት፣ ማዕከላዊ መንግስት ከተናጋ ኦሮሞን አዲስ አበባ ላይ አስቀምጠህ ጎንደርን ሊገዛ አይችልም። ከዚህ በኋላ ጎጃምን ሊገዛ አይችልም። ምክንያቱም እነሱም ታጥቀዋል። መመከት ብቻ ነው። አሁን አብይ በጥበብ ነው የያዘው። ሁለቱ ከማዕከላዊ መንግስት እንዳይነጠሉ ያደርገው በጥበብ ነው። እሱን ስታነሰው ያ ጥበብ አብሮ ይበጠሳል። አየው። ስለዚህ ምንድነው የሚከሰተው? ጎጃምና ጎንደር በዛው ቻው አለ ማለት ነው። ቻው አለ። ወሎ ያው ዞሮ ከዚህ ከኦሮሞ ተጽዕኖ አያልፍም። ስለዚህ ኦሮሞ ወሎንም ምንም ሰሜን ሸዋም ብዙ ቦታዎችን ይዞ እንግዲህ ያው የመቀጠል ፖሲቢሊቲ ይኖራል ብለን እናስባለን። የቀሩት ደግሞ እነ ደቡብ እንግዲህ ያው ስራቸው ያውጣቸው። ወይ ኦሮሞ ይጠቀልላቸዋል። ሌላ ምን አማራጭ አላቸው? እነሱ አቅም ኖሯቸው የኦሮሞን ኃይል ማሸነፍ አይችሉም። ስለዚህ ኦሮሞ ይጠቀልላቸዋል። ወይም ዘሎንግረን በአሲሚሌሽን ወደ በገዳ ስርዓት ስር ያስተዳድራቸዋል። ዞሮ እነሱ ያው ኦሮሞ ያው ይችላል። ኢትዮጵያን ያው ብዙ ጊዜ ያቃታል። በደንብ ስለሚያቃት ደቡቡን ጠቅልሎ መያዝ አፍኖ መያዝ አያቀተውም። ጠቅለል አድርጎ መያዝ አያቀተውም። ሌላ እነ ጋምቤላ ናቸው። እነ ጋምቤላ ምናልባት ከደቡብ ሱዳን ጋር የመሄድ ፖሲቢሊቲ ያላቸው። በቃ አለቀ። ምን ታደርገዋለህ? አትይዘውም። በ10 ገመድ የታሰሩ ዶሮዎችን አንዴ ከለቀካቸው አንዱንም አትይዘውም። ከዛ በኋላ አየው። የኢትዮጵያ ክልሎች ደግሞ በ10 ገመድ በ10 በ11 በ12 ገመድ ታስረው የተያዙ ናቸው። አየው። ገመዶቹ ታስረው አንድ አርገህ ሁሉም ታስረው በአንድ ገመድ ታስረው አንዱን ገመድ አይደለም ያስከው። እሱ ቢሆን 10ም የትም አይሄዱም። ብትለቀው እንኳን እርስ በርስ ሲጓትቱ ትይዛቸዋል። አየው። አሁን ግን የሚከሰተው ምንድን ነው? በ10 ገመድ የታሰሩ ዶሮዎች ናቸው። አሁን በአንድ እጅ ነው ያስካቸው። ይሄ እጅ ሲለቀው 10ም አንዴ በተለያየ አቅጣጫ ይበራሉ። ከዛ በኋላ አንዱን ሮጠው ልትይዘው ትችላለህ። ከዛ አንዱን ይዘህ እንደገና ሌላውን ስትይዝ ይሄኛው ያመልጣል። አየው። ይሄን ይዘህ ይሄን አንድ ከዛፍ ጋር አስረህ እንደገና ሌላውን ይዘህ እሱንም ከዛፍ ጋር አስረህ እነዚህን በሙሉ ወደ አንድ ለማምጣት ምን ያህል ጊዜ ፈጅብሃል? አይቻልም። አየህ፣ ፖለቲካና ሀገር ደግሞ ዳይናሚክ ነው። በየቀኑ ነው የሚቀያየረው። አንድ የሆነ ነገር መጥቶ አሁን ኢትዮጵያ ብትን ካለች ቱርክ ምናምን ሳውዲ እና ኤምሬት እና ኳታር ሶማሌ ክልልና ሶማሌ ላይ ነው መጥቶ ጉብ የሚሉት። አየው። ከዛ አዲስ መንግስት ይዋቀራል፣ የጦር ኃይል ያዋቀራሉ። አለቀ። እሱም ፕሮቴክት ያደርጋሉ ገንዘብ እየሰጡ። ሱዳን አታውም እንዴ? አንድ ጊዜ ቢሳሳቱ በአንድ ጊዜ መንግስቱ ለሁለት ተከፈለና በአንድ ጊዜ አንድ ወር ባልሞላ ጊዜ ውስጥ 2 ጦር መጥቶ አገሪቷ ለሁለት ተከፍላ እርስ በርሳቸው ነው በአውሮፕላን በጀት በድሮን ሁላ የተዋጉት። አየው። አንድ ቻንስ ለትንሽዬ ቻንስ ከተፈጠረ የሰሜኑን ጦርነት ታስታውሳላችሁ። አንድ ዚያቺ ቻንስ ተፈጠረች። ከዛ በኋላ በሮኬት በምን ሁላ ነው የተዋጋ ነው። በታንክ በጀት በምን የተዋጋ ነው ታስታውሳላችሁ። አየው። 2 ዓመት የፈጀ ጦርነት ነው። እሱንም ደግሞ ግብጾች ምኖች መጨረሻው በእርቅ ነው። ያው አሜሪካኖች ታረቁ ስላሉ ለመገንጠል ያን ያላሰቡም እነሱ
አየው ውጣ ምናምን ታረቅ ብለው ብቻ አስታረቁ። ለምንድን ነው ያስታረቁት? ደግሞ በሂደት እነሱን አምጥተው እንደገና ስልጣን ለመስጠት ማለት ነው። ስለዚህ የኢትዮጵያ ማህበረሰብ ከዚህ በኋላ ኢትዮጵያን የመምራት አቅም የለውም። የኢትዮጵያ ማህበረሰብ የትኛውም የህብረተሰብ ክፍል የትኛውም በአዝማሪ የሚነዳ እውቀት የሌለው ትምህርት የሌለው አየው ሀገር ምን እንደሆነ በማያውቁ ለጥቅም በዘረኝነት እና በሃይማኖት በምናምን እንደገና በጥቅምና በ50ዎቹ በ60ዎቹ ፖለቲካ የናወዙ ናቸው። አየ የኢትዮጵያ ሰዎች አብዛኛው ደግሞ መሀይም ደንቆሮ አርቲስት የሚነዳው ዘፋኝ የሚነዳው አየው። እንደገና ይሄ ፕሮቴስታንት የሚባል አለ። እሱ ደግሞ በመካከል ሽብልቅ ከቷል። አየው እንዳትስማማ እንዳትግባባ አድርጎ ፈልቅቆታል። አሁን እስላምና ክርስቲያን ተለያይቷል። እንደ ድሮ አይደለም። እስላሞችም አሁን የራሳቸውን ግሩፕ በቃ እንትን ብለዋል። ፕሮቴስታንት ለብቻው ነው። ስለዚህ አሁን ኢትዮጵያን በአንድ ገመድ ማሰር አይቻልም። ከዚህ በኋላ ዶክተር አብይ አህመድን ያነሳው ጊዜ ኢትዮጵያ መጨረሻው ይሆናል። ህገ መንግስቱን የነካው ጊዜ ኢትዮጵያ መጨረሻው ተበተና ምንም አይገኝም። ከመሬኑ ምነግራችሁ ምንም አይገኝም። ባለፈው አልተጠቀማችሁበት። የባለፈውን እድል ባለፈው ሴፍዲ የሆነችበት በጣም ትንሽዬ ቻንስ ነች ኢትዮጵያ እንዳትበተን ያደረገቻት ትንሽ ቻንስ። አሁን ግን ያ ቻንስ በሙሉ የለም። ብዙ የታጠቀ ኃይል አለ። ፖላራይዝድ ሆኗል፣ ተጠላልቷል። አገር ለመበተን የሚያስችሉ አስቻይ ምክንያቶች በሙሉ ቴብል ላይ ናቸው። አስቻይ ለመበታተን አስቻይ። አሁን ከዚህ በኋላ አማራና ኦሮሞ አንድ ሆኖ ይኖራል? አየው አይቻልም። አይቻልም። ትግሬና አማራ አንድ ላይ ይችላል? አይችልም። ሶማሌ ከኦሮሞ ይችላል? አይችልም። እና ማን ከማን አብሮ ይኖራል? አየው እነዚህ ዋና ዋና ብሔሮች አንድ ላይ ሳይመጡ እንደገና ጉራጌ የሚባል አለ። ጉራጌ የሚባል ማህበረሰብ ደግሞ ገና ለገና ጉራጌን ስልጣን አውጣለሁ ብሎ ሁሉንም የተቃውሞ ዘፈን የሚያቀጣጥለውና አዲስ አበባ ውስጥ የህዝቡን ናላ የሚያዞረው ጉራጌ የሚባል ማህበረሰብ ነው። አየው ተቃውሞ የመገዝገዝ ፖለቲካ ውስጥ አይገባ። አገር ቢበተን እንዴት አድርጎ እንደሚያድን አንዲት እንኳን ሽጉጥ ተኩሶ የማያቅ አየው አቅምም የሌለው አቅመ ቢስ ኢኮኖሚ ብቻ ተቆጣጥሮ እየዘረፈ መኖር፣ ህዝብን ማማረር፣ የኑሮ ውድነት እያመጣ አየው ተቃውሞና የአገሪቷን የማፍረስ እንትኑን ነው ፋሲሊቴት እያደረገ ያለው። ዘፋኞች እንደዛ፣ ጋዜጠኞች እንደዛ። ታዲያ የትኛው ነው ጭንቅላት ኖሮት የተረጋጋ ስሜት? አሁን ሬዲዮኖቹ ስም ከፈቷቸው ለነሱ ጀግንነት ነው። 2008 እና 2009ም እንደዚህ ጀግንነት ተሰምቷቸው ነበር። አየው ገና ሀገር አልፈረሰም በአጋጣሚ እንጂ ሀገር ይፈርስ ነበር። አየው ተቃውሞ እየከፈቱ ሙዚቃዎቹ ዘፈኖቹ እና ቴዎድሮስ ካሳው የሚዘፍኗቸው እና ዳዊት ጽጌ ምናምን ሁሉ ተዘጋጅቷል። አሁን ሁሉም ተመርቦ ቁጭ ብሏል ለተቃውሞ ዘፈንና ለአብዮት። አየው አቀለቀ። ስለዚህ እንደንቆሮ ማህበረሰብ ይዘህ እንዴት ነው ኢትዮጵያ የምትባለውን ሀገር አንድ አድርገህ የምትቀጥለው? አትችልም። ስለዚህ ኢትዮጵያ በደንቆሮ ልጆቿ አማካኝነት፣ በማህይም ልጆቿ አማካኝነት፣ በዝሙተኛ ልጆቿ አማካኝነት፣ በአዝማሪ ልጆቿ አማካኝነት፣ በደናቁራን ከንቱ ዜጎቿ አማካኝነት ተበተነች፣ ጠፋች ከታሪክ ተብሎ ነው የሚጻፈው። ታሪክ ያው ይጻፋል። ሲጻፍ እንደዚህ ነው። ሌላ ማንም ተጠያቂ ሊሆን አይችልም። የተለየ ተጠያቂነት ለማንም አይሰጥ። በድንቁርናው የጠፋ ሀገርና ህዝብ ተብሎ ታሪክ ይጽፈዋል። በድንቁርናው፣ በመሀይምነቱ፣ በግብዝነቱ፣ በመሀይምነቱ፣ በአይምሮ ዘግምተኝነቱ፣ መነጋገር ባለመቻሉ፣ በዘፈን አቅሉን ስቶ፣ በስሜታዊነት፣ በሴሰኛነት፣ በሱሰኛነት አየው አገሩን አፈረሰ ተብሎ ነው የሚጻፍልህ። አለቀ። አሁን ግን ምነግራችሁ በትክክል ምነግራችሁ ምንድነው? አሁን አሜሪካኖቹ ተቃውሞውን ጀምረውታል። የኛም ሰዎች እያገዟቸው ነው። ስለዚህ የኢትዮጵያ መጨረሻ ጣፈንታዋ ያ ነው። ከዛ ውጪ የመሆን ፖሲቢሊቲ 5% ነው። ከ5% አይበልጥም። በአክሲደንት በአጋጣሚ የሆነ ተአምር ተፈጥሮ አየህ አሁን አሜሪካ 2 ዓመት አለው ትራምፕ 2 ዓመት ገና አለው። በ2 ዓመት ገና አርጎ እንደ ፍራሽ ነው የሚያዳውርህ። ገና እንደ ፍራሽ ያዳውርሃል አዳሚ። ያን ጊዜ እሱን ተከተለ አሜሪካ አስጠነቀቀ ገለመሌ እያልከ ጮቤ የምትረግጡላ አገር ፈርሶ መግቢያ እንደማይኖርህ እወቀው። አገር ሲፈርስ ደግሞ የትኛው ሀገር ላይ እንደምትቀመጥ አስበው። ሳለው የት ነው ያለው? አሁን የት ነው ያለው? እያንዳንድ የት ነው ያለው? ያ ቦታ የማን ይሆናል? ከዛ በኋላ ምን ይገጥመኛል ብለህ አስብ።
ነቅለህ ውጣ ብሎ አናታናትህን እንደሚመታ አወቀው። አየው የተቀመጥክበት ያንተ ሀገር ያለመሆን ፖሲቢሊቲው ሃይ ነው። ጉራጌም ሆነ አማራም ሆነ ምንም ሆነ አቅሙ ካለ ትችለዋለህ። ግን አቅሙ አለ ወይ ነው? የለም። ህብረት የለም፣ አንድነት የለም፣ ጉልበት የለም፣ አቅም የለም። አልቀሰ ነው የምትሄደው። ታይተሃል እኮ ያለፉት 7 ዓመታት ስታለቅስ ነው የኖርከው። ስታለቅስ እንደ ወንድ እንኳን ወገብህን አጥብቀህ እኮ ለምን አላልክም? ባንዲራ የኢትዮጵያ ባንዲራ ሲቃጠል እየተቀማ ሲረገጥ አንድ የተናገረ ሰው የለም። አንድ ባንዲራ ባንዲራ እያልክ ግን ስትጮህ ነበር። ባንዲራ ባንዲራ እያልክ ስትዘፍን ነበር። አዳሚ ስትዘፍን ነበር። ሀገር እያዘልኝ እያልክ ያን ባንዲራ በቃ የኔ ደሜ ነው ምናምን እያልክ ደሜ እጄ ሲቆረጥ ደሜ ቀይ ቢጫ አረንጓዴ ነው ገለመሌ ስትል ነበር። ግን ፖሊስ አዲስ አበባ ውስጥ ከነጠላ ላይ የቀደደ እዛ ጋር ሲያቃጥለው የተናገረ ሰው አለ? የለም። ስለዚህ የውሸት ነው። አቅም የለህም። ኢትዮጵያን ለመመለስም ኢትዮጵያን ተዋግቶ ለማዳንም ኢትዮጵያን ለመመከትም ለመምራትም ለማስተዳደርም ምንም አቅም የለህም። ስለዚህ አሁን ያልኳችሁ ነገር አሁን እንደውም በጣም የሚገርማችሁ ማለት ነው ኢትዮጵያ የማትበታተን ከሆነ የማትበታተነው ኦሮሞዎቹ እንዳትበታተን ከፈለጉ ብቻ ነው። ኦሮሞዎቹ እንዳትበታተን ከፈለጉ እነሱ ማስቀረት ይችላሉ። ምክንያቱም አቅሙ ያለው እነሱ እጅ ላይ ነው። ኢትዮጵያን የማዳንም ከተዋት ደግሞ አጠቅመንም ብለው ካሰቡና ኦሮሚያ ብለው ከተነሱ ደግሞ ሚያድናት የለም። አማራ አያድናትም ኢትዮጵያን ከዚህ በኋላ። ክርስቲያን አያድናትም። ማንም ትግሬም አያድናትም ከዚህ በኋላ። ያ ማለት ምንድን ነው? ኢትዮጵያ የምትባለው ሀገር የመበታተን ፖሲቢሊቲዋ ሃይ ነው። ኦሮሞዎቹ ያው ኢትዮጵያ የምትባለው ሀገር ትኑር እንፈልጋታለን ካሉ ግን እየታገሱ የማትበተንበትን አሁን እንዳልተበተነችው ማለት አሁን ያልተበተነችው እኮ ኦሮሞዎቹ ስላልፈለጉ ነው። በምንም ይሁን ብቻ ስላልፈለጉ ነው እንጂ እነሱ መበተን ይችላል። በእነሱ እጅ ነው ያለችው። አሁን ኢትዮጵያ በእነሱ እጅ ነች ያለችው። ጦርም ውስጥ 90% እነሱ ናቸው። አማራ ክልልን እኮ ከተውት እኮ በራሱ ጊዜ ነው የሚገነጠለው። አሁን እኮ አማራ ክልል ባህር ዳርንና ጎንደርን በቃ ጦሩን ነቅለው ወጣ ካለው እኮ በቃ እነሱ ለብቻቸው ተገነጠሉ። አልፎ መጥቶ እዚህ ሊዋጋ አይችልም። እዛ እንዳለ ይቀጠቅጠዋል። ያን አጥሮ ከተው እኮ በቃ ተገነጠለ ያሄደ። ትግራይንም እንደዛ ነው። ገንዘብ እየሰጡ ፈንዱን ቢያቆሙት እኮ ተገነጠለ ሀገር። ያም ለፈንዱ ሲል ነው እኮ ለአመታዊ በጀቱ እኮ ሲል ነው ያልተገነጠለው። አየው በጀት እንጂ እኮ ጦሩ ራሱ ነው። አሁን የፌዴራል ጦር የለም እዛ ትግራይ ውስጥ። አየው ኦልሬዲ ሄዷል ኦልሬዲ። ስለዚህ እነሱ ብሩን እየላኩ ያን አስቀጥለውታል። እንደገና የውስጥ መከፋፈሉን እየተጠቀሙ እነሱን እርስ በርስ የተወሰነ ግሩፕን እየያዙ እንዳይገነጠል የማባበል ጉዳይ ነው የያዙት እንጂ ይገንጠል ብለው ካሰቡ በትንትኑ መውጣት ይችላሉ። ስለዚህ እንዳይገነጠል የሚያደርጉት እነሱ ናቸው ከዚህ በኋላ። ያ ማለት ምንድነው? በኦሮሞ በጎ ፈቃድ ላይ የተመሰረተች ኢትዮጵያ ነች ያለችው። አሁን ወደፊትም የምትኖረው በሱ በጎ ፈቃድ ላይ በተመሰረተ ሁኔታ ብቻ ነው። እሱ ያልፈለገ ጊዜ ግን በትንትኗ ነው የሚወጣው። አየው በትንትኗ ምንም አትጠራጠሩ። ስለዚህ አሁን ያለው ወቅታዊ ሁኔታ ይሄ ነው። ይሄንን ታሳቢ አድርግና የኢትዮጵያ ሕዝብ ይሄን ታሳቢ አድርግና ወደፊት ስትራመድ ለምትወስነው ውሳኔ በሙሉ ይሄን ታሳቢ አድርገው። በዘፈን ስታንጫፍር ይሄን ታሳቢ አድርገው። እገሌ ዘፈን አወጣ ብለህ ጮቤ ስትረግጥ ይሄን ታሳቢ አድርገው። እገሌ እንደዚህ ተናገረ ብለህ ሰልፍ አደርጋለሁ ምናምን ብለህ ስታስብ ይሄን አድርገው። አየው እንደዚህ ጦርነት አደርጋለሁ አመጽ አደርጋለሁ እንደዚህ ምናምን ስትል ይሄን ታሳቢ አድርገው። ስትጽፍ ነገ ጋዜጣ ምናምን ስትጽፍ ይሄን ታሳቢ አድርገው። ዩቲዩብ እና ቲክቶክ ላይ ስትለፈልፍ ይሄን ታሳቢ አድርገው። አየው እጣ ፈንታ ይሄ ነው። ከዚህች ውጭ የለውም። እንደታሰበው በተአምር ክርስቶስ ወይ አምላክ እንደዚህ የኢትዮጵያ አምላክ ገለመሌ ብለህ ዘፈን እሱ ሙዚቃ ቤት አለፈ። በቃ እዛ ከበሮ ዘበኛ ውስጥ ምናምን ሮሃ ምናምን እሱ ዘፈን በካሴት ላይ አብቅቷል። እሱ የለም። ያ የምትለው ነገር የለም። የኢትዮጵያ አምላክ ምናምን የምትለው ተረት የለም። እስከዛሬ የእውነተኛ ኢትዮጵያውያን መስዋዕትነት እየከፈሉ ነው ያዷኗት ያቆዩዋት። የእውነተኛ ኢትዮጵያውያን መስዋዕትነት እየሞቱ አንተ ልጅ ወልደ እያሳደክ ወደህን እያሳበጥክ ክትፎህን፣ ቁርጥህን፣ ጥብስህን፣ ዝልዝልህን፣ ጎድንህን እየበላህ ድራፍትህን እየጠጣህ አረቂህን እየጨለጥክ በተአምር ፈጣሪ ጠበቃት ስትል ይኖርከው። አየህ አንተ አረቂ ስትጠጣ ጠጅህን ስትጨልጥ ድራፍትህን ስትገለብጥ
ያላየው እነዛ መስዋዕትነት የሚከፍሉ የእውነተኛ ኢትዮጵያውያን ነበሩ። እውነተኛዎቹ የቁርጥ ቀን ልጆች እነሱ እንደ ሻማ ቀልጠው ነው ያተረፏት ኢትዮጵያን በየትኛውም ዘመን እንጂ እንዳንተ ቢሆን ኖሮ ድሮ ነበር የምትፈርሰው። የትኛው ያንተ የድራፍት ጨላጭና እንደ ጅብ ከስጋ ከልኳንዳ ቤት የማይጠፋ ሰው ጸሎት ነው አምላክ ሰምቶ የሚያድናት ኢትዮጵያን። አየው ያንተን የሆዳም ጅብ ጸሎት ሰምቶ አገር ኢትዮጵያን ሊያድናት። አየው ያንተን ክፉ ጠማማ ክፉ ኃጢአተኛ አየው ያንተን ጸሎት ሰምቶ ነው ኢትዮጵያን የሚጠብቃት የኢትዮጵያ አምላክ ይላል። አየ እዛ ስንት የቁርጥ ቀን ልጆች ሞተው ነው የተረፈችው ኢትዮጵያ። አሁንም ጦሩ እኮ ሞቶ ነው ያተረፋት ኢትዮጵያን። ጦሩ ሞቶ አጥንቱን ከስክሶ ትግራይ ውስጥ ተጨፍጭፎ ከዛ እንደገና ራስን ሪስቶር አርገ ምናምን ያ ቀላል ታሪክ አይደለም። ግን ዋጋ አልሰጣችሁትም፣ ዋጋ አልተሰጠውም። ኢትዮጵያ መንግስትም ዋጋ አልሰጠውም፣ አማራም ዋጋ አልሰጠውም፣ ክርስቲያን ዋጋ አልሰጠውም፣ ህዝብ ዋጋ አልሰጠውም። ግን እነሱ መስዋዕትነት ከፍለው በልህ እንደገና ተዋግተው ያው ህዝቡን ረድቷል። ያው ዞሮ ማይካደው ነገር ህዝብ ረድቷል፣ ተባብሯል፣ ተረባርቦ ነው ያዳነው። ግን እነሱ መስዋዕትነት ከፍለው ነው ያ መስዋዕትነት ተከፍሎ ነው ኢትዮጵያ የምትባለው። አሁን ግን ያ ነገር ይኖራል ወይ ከዚህ በኋላ? ያ ርብርብ አለ አሁን የለም። ታየው አሁን ትግራይ ጦርነት ቢገጥምህ ያን ርብርብ አሁን አማራ በሶ ሰርቶ ሊሸኝ ነው፣ ቆሎ ሰርቶ ቋንጣ ሰርቶ በሬ ምናምን እልሽ የለም። ያ ከሌለ ጦርነቱ ይሳካል አይሳካም። ታሸንፈዋለህ አታሸንፈውም፣ አከተመ ማለት ነው። አየው ስለዚህ ኦልሬዲ ኢትዮጵያ የመበታተን ፕሮሰሱ ላይ ነች። የመጀመሪያውን ፐርሰንት ወደ 60% ትግራይ ህወሓቶች የመጀመሪያውን 60% ሄደዋል። አማራ 30% 40% ሄዷል። አሁን ዝም ብሎ ማዕከላዊ መንግስት እዚህ ወደዚያ ፈግፍጎ ከቀረ ያው 100% ይሆናል እዛ። አየው እነ ሶማሌ ምናምን በኋላ ማዕከላዊ መንግስቱን ስትንጠው ወይ በምርጫ ጊዜ ስትንጠው ወይ ደግሞ አሁን በተቃውሞ አሜሪካ ተቃውሞ ስትነጠው ወይ ዘፈን በዘፈን ሰክረ መናጥ ስትጀምር ያኔ እነሱ 50% ይሄዳሉ። መጨረሻ ያው ሁሉም እንደ ዶሮዎቹ ይበንላል ማለት ነው። ስለዚህ የኢትዮጵያ እጣ ፈንታ የኢትዮጵያ ፖለቲካ አልፋና ኦሜጋው ይሄ ነው፣ አለቀ። ይሄ ዶክተር ነኝ ፕሮፌሰር ነኝ ወርሰው ሊቅ ነኝ አዲስ አበባ ዩኒቨርሲቲ ነኝ የእንትና ዩኒቨርሲቲ የፖለቲካል ሳይንስ እና ምናምን እርሰው እሱን ተረት ነው። ተረት አውራ በሉ። የኢትዮጵያ ፖለቲካ አልፋና ኦሜጋ ይሄ ነው፣ አለቀ። አየው ምክንያቱም ጭንቅላት ምንነቱ ከታወቀ መጨረሻው ይታወቃል። የኢትዮጵያ ማህበረሰብ፣ ፖለቲከኞቹ፣ ሁሉም ሰው ምንነቱ ይታወቃል። አሁን አርቲስት የሚነዳው በአርቲስት የሚነዳ አርቲስት የሚጠብቅ ዘፋኝ እስኪ ዘፍንለት የሚጠብቅ የህብረተሰብ ክፍል ነው። ምሁር እስኪ ነግረዋል። ምሁሩስ ደግሞ ምንድን ነው የሚናገረው? ምሁሩም ራሱ እኮ ተቃዋሚ ነው። ምሁሩ ራሱ እኮ ዘፈን ጠባቂ ነው። እስኪ የ99.4 እንክፈቱና ስሙት። 99.4 የሚባል አዲስ አበባ ዩኒቨርሲቲ ሬዲዮ አለ፣ ከስሙት። እሱም የዘፈን አብዮት ነው የያዘው፣ የእውቀት አብዮት አይደለም የያዘው፣ የዘፈን። ስለዚህ ዘፈን የሚጠብቅ ሰው ደግሞ ገና አዝማሪ ጫት ቅሞ እስኪ ጽፍልህ እስኪ ዘፍንልህ ምናምን እንዴት ነው ዘፈንን ተማምና ሀገር የሚያክል ህልውና በዘፈን አየው። ስለዚህ ቻው ብሏል። ቻው ተሰናበተው፣ ቻለው። ከዚህ በኋላ ቻለው። እኛም ለፍተን የሚገባው ማህበረሰብ ስላላገኘን ደንቆሮ ስለሆነ መሀይም ስለሆነ አይምሮ ዘገምተኛ ስለሆነ ተስፋ ቆርጠን ትተነዋል። ስለዚህ የመጨረሻውን ውጤት ነው ለማየት አሁን የምንጠባበቀው። የመጨረሻውን ውጤት ለመመስከር ይሄው ያልነው ሆነ ብለን ለመመስከር አየው። ለአይን ምንድን ነው የሚባለው? ለአይን ምስክርነት ብቻ ነው እንጂ ከዚህ በኋላ ለፍተን አንጥተን የምንቀለብሰው ነገር የለም። የኢትዮጵያን ሕዝብ አይምሮ 7 ዓመት ተሰጥቶታል። በ7 ዓመት አልገባውም። ከ2007 ጀምሮ ሲሰራ የነበረውን ስህተት እስካሁን ድረስ አልገባውም። 10 ዓመት ሰው 10 ዓመት ስህተቱ አይገባውም። ሪግሬት አያደርግም፣ አይጸጽተውም፣ አላረመም። የዛሬ 8 ዓመት ሀገር ያፈረሰ አዝማሪ ከ10 ዓመትም በኋላ እንደገና የዛሬ 10 ዓመት አታሏቸው 1 ሚሊዮን ህዝብ አስፈጅቶባቸው ከ10 ዓመት በኋላ እሱን የሚከተሉ ከሆነ እነዚህ አይምሮ ዘገምተኞችን ይዘህ ደግሞ አገር ማስተዳደር አትችልም። አገር ይኑር ማለት አትችልም።
በአንተ አይምሮ ዘገምተኛ ጭንቅላት በምትመራ ሀገር ውስጥ ደግሞ ሌሎች ነጻ ህዝቦች መጎዳት የለባቸውም። ሶማሌ ነጻ ህዝብ ነው፣ የተለየ ህዝብ ነው፣ ሌላ ብሔር ነው፣ ሌላ ጎሳ ነው። ወገኖቹ ዋናው ሶማሌዎች ጋር ናቸው። ስለዚህ ከአይምሮ ዘገምተኛ ጋር እነሱ የመኖር ኑሩ የሚላቸው ምንም አይነት ስነ አመክንዮ የለም። አየው ትግሬም ቢሆን ወገኑ ትግራይ ነው፣ ኤርትራ ነው። ወገኖቹ እነዛ ናቸው። ከአማራም ጋር ከኦሮሞም ጋር ምንም ግንኙነት የላቸውም። አማራና ኦሮሞም እንደተባባል ነው እንደዛ ነው። ኦሮሞ ደግሞ ባህል አለው፣ ታሪክ አለው፣ ምን አለው የራሱ የሴማውያንን ባህል ምናምን ሃይማኖት አይፈልግም፣ እንደማይፈልግ ገልጿል፣ አሳይቷል። ስለዚህ ምንድነው አብሮ የሚያኖረን ስትል ምንም ነገር የለም። ስለዚህ ያው ዝም ብለህ መለያየት ነው። ዘፍኖልሃል እኮ እስኪን ሞክረው ደግሞ ተለያይተን ብሏችኋል። አዝማሪውን ነው የምታመልኩት፣ እሱ ደግሞ እስኪን ሞክረው ደግሞ ተለያይተን ብሏል። ስለዚህ ተለያይተህ ደግሞ ታየዋለህ ማለት ነው። ተለያይተህ ታየዋለህ። ተለያይተህ ማየት ማለት ደግሞ ምን ማለት እንደሆነ ታውቀዋለህ። ተለያይቶ መታየት አይደለም። በድንበር ደግሞ አዲስ ጦርነት ውስጥ ነው የምትገባው። በድንበር ደግሞ ትጋጫለህ። ምክንያቱም ፊክስድ የሆነ ድንበር የለህም። አለቀ። መሀይምነት፣ ድንቁርና፣ የምሮ ዘገምተኝነት፣ አዝማሪ መከተል፣ ኋላ ቀርነት መጨረሻው ምንድነው? አገር የሚባለው ነገር ያሳጣ፣ ይፈርሳል። ትውልዱ ደግሞ የሚቀጥለው ጄኔሬሽን ደግሞ ከናንተ ጭንቅላት ውጪ ሊሆን አልቻለም። ከናንተ ጭንቅላት ውጪ ሆኖ ራሱን ችሎ አስቦ ሀገሩን ለማዳን አንዳችም ጥረት የሚያደርግ ነገር አይደለም። በእናንተ ፖለቲካ ተወስዷል። ያንኑ መሀይምነት፣ ያንኑ ዘገምተኝነት ይዞት ቀጥሏል። ስለዚህ ተስፋ የለው። ያሁኑ ከቀጠለ ራሱ ከቀጠለ ብቻ ነው የኢትዮጵያ ተስፋው። ራሱ ከቀጠለ ያው እንደዚህ የተኮራኮመ ይኖራል። ራሱ ከቀጠለ ራሱ ካልቀጠለ ያፈረስከው ጊዜ አለቀ፣ ፈረሰ፣ ኢትዮጵያ ፈረሰ፣ ቻው ነው የምትለው። ዩጎዝላቪያ እንደ ባልካን ያኔ ትለያያለ። እነ አልቤኒያ፣ ኤርዞጎቪና፣ ሰርቢያ፣ ሰርቦች ማን ናቸው እነዚህ ደግሞ የሚባሉ ሀገሮች? ቦስኒያ፣ ሳራዬቮ ምናምን የሚባሉ ሀገሮች አሉ። ብዙ ሀገሮች ናቸው ከዩጎዝላቪያ የተበተኑት እንደኛው ማለት ነው። 10-14 ሀገሮች ናቸው እነዚህም አሁን በእኛም ኬዝ ወደ 4 ወደ 5 ቦታ መበታተኑ አይቀርም። ስለዚህ ያው መቻል ነው፣ መልመድ ነው። አዲስ ነገር የለም። መበተን በእኛ አልተጀመረም። ምናልባት መለያየት በእኛ አልተጀመረም። አገር ሲፈርስም የጥንታዊ ስልጣኔ ሲፈርስና አገሮች ከታሪክ ሲሰረዙም ብዙ ጊዜ ሰምተናል። ስለዚህ ለኛ የተለየ ይሆናል ብዬ አላስብም። ጭንቅላቱና ማስተዋሉ ቢኖራችሁ የነገር አይከሰትም ነበር። ግን ሁላችሁም አዝማሪ የምትከተሉ ከመሆናችሁ የተነሳ አዝማሪ ደግሞ አገር አትርፎ አያውቅም። አገር አስበትኖ ያውቃል እንጂ አገር አትርፎ አያውቅም። አገር አድኖ አያውቅም። ግን አገር የመበተን አቅም አለው። ስለዚህ አዝማሪ እስከተከተልክ ድረስ ቻለው ነው የምልህ። እንግዲህ ለትዝብት ነው። በ2008 እስከ 2010ም እንደዚህ አምረን ስንናገር ነበር። አላደመጣችሁም። በዛ ምክንያት ሚሊዮኖች አልቀዋል። 3-4 ሚሊዮን ህዝብ አልቋል። ኢትዮጵያ ሀብት ወድሟል። ብዙ አሳዛኝ ነገሮች ተከስተዋል። ሀገር አልፈረሰም እንጂ ሁሉም መጥፎ ነገር ደርሷል ኢትዮጵያ ውስጥ። ያኔ ስንናገር ባለመስማታችሁ አብዳችሁ፣ በዘፈን በኪነ ጥበብ አብዳችሁ፣ አቅላችሁን ስታችሁ፣ አሁንም ደግሞ ለሚቀጥለው እየነገርናችሁ ነው። የሚቀጥለውን ፕሬዲክት አረግንላችሁ። አለቀ። ከዚህ በኋላ ደግሞ አብረን እናያለን። ከዚህ ሌላ ምንም የምንለው ነገር የለም። ዞሮ በቀጣይም ያው ሀሳብ ከመስጠት ወደ ኋላ አንልም። የዛሬውን በዚህ እደመድማለሁ። ኢትዮጵያ ሰላም ጓድ አዘጋጅቶታል። ታንኪዩ ቻው።